ጤና ይስጥልኝ የተከበራችሁ አድማጮች፣ ዛሬ አንድ በጥንት የራሺያ መርከበኞች ዙሪያ የሚያጠነጥን ትረካ አስደምጣችኋለሁ። እንደተለመደው ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ማክሲምካ ደራሲ ኮንስታንቲን ስታኒኮቪች 1968 ዓመተ ምህረት ተተርጉሞ የታተመ። ምዕራፍ 1 የመርከብ ደወል ከተደወለ አፍታም አልሆነ። ጊዜው ከጠዋቱ 12 ሰዓት ሲሆን ቀኑም የተዋበ የሞቃት አገር ቀን ነው። ቦታው በአትላንቲክ ውቅያኖስ መካከል ላይ ነው። ከወርቅ እንደተሰራ ኳስ የምትነደውና የምታንጸባርቀው ፀሐይ በምስራቅ በኩል ክፍት ሰማያዊ ያለውን ሰማይ ፈጥና ሽቅብ ትወጣዋለች። ግርማ ሞገስ ለብሳ ወደ ላይ ስትጋልብም ንጹህ ጨረሮቿ እንደሚያምር የጥልፍ ሥራ ሁሉ አልፎ አልፎ ወተት በመሰሉ ትናንሽ የደመና ንድፎች ተጋርደዋል። ሰፊውን ውቅያኖስ በሚያብረቀርቀው ብርሃኗ አልብሰዋለች። በእርጋታ የሚንቀሳቀሰው የባህር ሜዳም ከአንደኛው ሩቅ ሰማያዊ አድማስ እስከ ሌላው ጽንፍ በሰፊው ተዘርግቷል። በዙሪያ ያለው አየርም ጸጥ ረጭ ብሏል። የሚሰማው ድምፅ ክፍት ሰማያዊ የሆኑት ታላላቅ ማዕበሎች ብር የመሰለውን ጠርዛቸውን እያብለጨለጩ ተከታትለው ሲሮጡና በእርጋታ ቸንቧ ብለው በመተቃቀፍም በሞቃቱ ክፍለ ዓለም ያለው ጥንታዊ ውቅያኖስ ጠባይ ምንጊዜም የማይለወጥ ነው እያሉ በሹክሹክታ ሲናገሩ ነው። ውቅያኖስ እንደ ሩህሩህና እንደ አፍቃሪ ሞግዚት ሁሉ መርከቦችን በግዙፍ ደረቶቹ ላይ ይሸከማቸዋል። ኃይለኛ ዝናብና ማዕበል በማስነሳትም መርከበኞችን አያስፈራራቸውም። ባህሩ ጭር ብሏል። አንዳችም መርከብ በየትም በኩል አይታይም። አንድ የጭስ ቡልቅታ እንኳ ለአመል የለም። ከሰፊው የውቅያኖስ አውራ ጎዳና በስተቀር ሌላ የሚታይ ነገር የለም። አልፎ አልፎ ግን ብር የመሰሉት የበራሪ ዓሣ ገላዎች በፀሐይ ብርሃን ሲያንጸባርቁ ይታያሉ። ወይም ደግሞ ተጫዋች ዓሣ ነባሪ ጥቁር ጀርባውን እያገላበጠ እንደ ፏፏቴ ሽቅብ ውሃውን ሲተፋው ይታያል። አለዚያም ጥቁር ወይም ነጭ የባህር አሞራ በሰማዩ ላይ ሲያንዣብብ ይታያል። ወይም ደግሞ አንድ ግራጫ የባህር ወፍ ውሃውን ታካ ወደ ሩቁ የአፍሪካ ወይም የአሜሪካ ጠረፍ ፈጥና ስትበር ትታያለች። ከዚህ በኋላ ባህሩ እንደገና ጭር ይላል። የሚያጉረመርሙት ማዕበሎችና ፀሐይዋ እንዲሁም ሰማዩ እነዚህ ብቻ ብሩህነታቸውን፣ አስደሳችነታቸውንና ደግነታቸውን እንደያዙ ይቀራሉ። ዛቢያካ የተባለችው በእንፋሎት የምትነዳ ፈጣን የሩሲያ የጦር መርከብ በውቅያኖሱ የሚነቃነቅ ጀርባ ላይ በእርጋታ እየተወዛወዘች ወደ ደቡብ ትገሰግሳለች። እያንዳንዱን ቀን ከጨካኙና ከጨለማው የሰሜን መሬት እያራቀ ይወስዳታል። ይሁን እንጂ ይኸው ጨካኝና ጨለማ መሬት የሚናፍቅና የሚወደድ ነው። ዛቢያካ የተባለችው ይቺ ትንሽና ጥቁር ቅልብጭ ያለች የጠዳች መርከብ በሦስት ምሰሶች ላይ ሸራውን ዘርግታ ከሰሜናዊ ምስራቅ የሚነፍሰው የማያቋርጥ ነፋስ እየገፋት በሰዓት 7 ወይም 8 ማይል ያህል ትጓዛለች። ቀስት በመሰለው ግንባሯ ባህሩን እየሰነጠቀች በማዕበሉና በሚደነፋው አረፋ ላይ እንዲሁም በሚረጨው ውሃ መካከል በእርጋታና በኩራት ትቀዝፋለች። ማዕበሉ ጎኗን በለዘብታ ይልሰዋል። ባህሩን ሰንጥቃው ስትሄድ ከወደ ኋላዋ የሚቀረው ፈለጓም የሚያንጸባርቅ ሰፊ የብር ሻሽ ይመስላል። የመርከቧን ሰንደቅ ዓላማ ለመስቀልና የቀኑን ሥራ ለመጀመር ዞትር ከጠዋቱ በ2 ሰዓት የሚደረገው መርከብ የማጽዳትና የመጠራረግ ተግባር ተጀምሯል። መርከበኞቹ ነጭ የሥራ ሸሚዛቸውን ለብሰው በመርከቧ ላይ ተሰማርተዋል። ሥራ ያጠነከረው ደንደሳቸውም በሸሚዛቸው ሰፊ ሰማያዊ አንገት ላይ ዘልቆ ይታያል። በሌጣ እግራቸው ነውና ሱሪያቸውን ጉልበታቸው ድረስ ሰቅስቀው የመርከቧን መድረክና ጠርዙን፣ መድፉንና ከነሐስ የተሠራውን ዕቃ እንዲሁም ደግሞ ሌላውን ዛቢያካ የያዘችውን ነገር ሁሉ ይጠርጋሉ፣ ይፈትጋሉ፣ ይወለውላሉ። ሲሰሩም መርከበኞች መርከባቸውን ሲያጸዱ በሚያሳዩት ከፍ ያለ ጥንቃቄ ነው። ይህም ማለት ማንኛውም በመርከቧ ላይ ያለው ነገር ሁሉ በአሸዋም ሆነ በልዩ አመድ ልብ ውስጥ ይጠፋ ተወልሎ
ፍጹም ንጹሕ ይሆናል ማለት ነው። መርከበኞቹ ከልባቸው ተግተው ይሰራሉ። የሥራ ኃላፊ የሆነው ማትቬይች አልፎ አልፎ ሲጮህባቸው ብቻ ይስቃሉ። ይህ ሰው በመርከበኛነት ጥርሱን የነቀለ ነው። አይኖቹ ግራጫ ናቸው። ፊቱም ከፀሐይ ቃጠሎና ወደብ ላይ ሲደርስ ብዙ ከመጠጣት የተነሳ ቀይ ነው። እርሱ የሚፈጥረው ስድብ እንኳንስ ሌላውንና ስድብን መስማት የለመደውን የሩሲያን መርከበኞች ጆሮ ይማርካል። ማትቬይች ይህን የሚያደርገው መርከበኞቹን የበለጠ እንዲሰሩ ለማድረግ ሳይሆን ለወጉ ለማዕረጉ ሲል ነው። በማትቬይች ስድብ ማንም ሰው አይከፋ። ደግና ጨዋ፣ ለሁሉም ትክክለኛና ስልጣኑን ለክፉ ተግባር የማያውል ሰው መሆኑን ሁሉም ያውቃሉ። ስድብ ጣልቃ ሳያስገባ 3 ቃላት ለመናገር እንደማይችልም ገና ድሮ ተገንዝበውት ለምደውታል። በስድብ ረገድ ስለሚያፈልቀው ልዩ ልዩ ቃላት ብዙ ይደሰቱ ነበር። እውነትም ሰውየው የስድብ ፈላስፋ ኖረዋል። አንዳንዶቹ መርከበኞች የውሃ ገንዳና የጭስ ኩራዝ ወዳለበት ወደ ታችኛው ክፍል አንዳንድ ጊዜ ይወርዱና ከሚሰነፍተው ጭስ ትንሽ አሽትተው ከወዳጆቻቸውም ጋር ላፍታ ተጨዋውተው ቶሎ ወደ ሥራቸው ይመለሱና መጥረጋቸውንና መፈተጋቸውን ይቀጥላሉ። ከጠዋት ጀምሮ በየቦታው እየዞረ የሚቆጣጠረውና ረጅሙና ቀጭኑ ዋናው የመርከብ መኮንን ብቅ ባለ ጊዜ ሁሉም ተግተው መስራታቸውን ለማሳየት ይሞክራሉ። ተረኛ የመርከብ መኮንን ወርቃማ ጸጉር ያለው ወጣት ልጅ ነው። የመጠበቅ ተራው ከ10 ሰዓት እስከ 2 ሰዓት ነበር። በመጀመሪያው ግማሽ ሰዓት የእንቅልፍ ስሜት ገና ድሮ አልፎለታል። ነጭ ልብስ ለብሶና አንገተ ክፍት የሌሊት ሸሚዝ አጥልቆ ወዲያና ወዲህ ይንጎራደዳል። የምታቃጥለዋ ፀሐይ ገና ያላሞቀችውን ንጹሕና ቀዝቃዛ የጧት አየር በሳምባ ሙሉ እየሳበ ይተነፍሳል። መርከብ ነጂው ትክክለኛውን አቅጣጫ ይዞ መንዳቱንና የመርከቧ ሸራዎች በደንብ መዘርጋታቸውን ያያል። ዝናብ የተሸከመ ደመና በሰማዩ ላይ እንዳለ ለማረጋገጥም ቆም እያለ ኮምፓሱን ሲመለከት ለስላሳ የነፋስ ሽውታ ማጅራቱን በለዘብታ ይዳብሰዋል። ዳሩ ግን በዚህ በተቀደሰ ሞቃት ክፍለ ዓለም ማንኛውም ነገር ደህና ስለሆነ ጠባቂው የመርከብ መኮንን እምብዛም የሚሠራው ሥራ አልነበረውም። በመርከቧ መሸጋገሪያ ላይ ወዲያና ወዲህ መንጎራደዱን በመቀጠል የጥበቃ ጊዜው የሚያልቅበትን ሰዓትና ትኩስ ሻይ በኩባያ እየደጋገመ ከሚወደው ንጹሕ ዳቦ ጋር የሚበላበትን ጊዜ አስብ ነበር። የመኮንኖች ወጥ ቤት ሊጡን ለማራስ ያህል የተሰጠውን ቮድካ ራሱ ጨልጦ ካልጠጣው በስተቀር ማለፊያ ዳቦ መስራት አሳምሮ ያውቃል። ምዕራፍ 2 በመርከቧ ግንባር ላይ ያለው አስጠንቃቂ ዘበኛ በሚያስደነግጥና ባልተለመደ ከፍተኛ ድምፅ ሲጮህ የጠዋቱን ጸጥታ አናጋው። ባህር ውስጥ ሰው አለ ሲል ጮኸ። መርከበኞቹ ስራቸውን ትተው ወደ መርከቧ ግንባር ሮጠው በመጓጓት ወደ ውቅያኖሱ ይመለከቱ ጀመር። የት ነው ብለው ፊቱ በድንጋጤ አመድ የመሰለውን ባለወርቃማ ጸጉር ወጣት ዘበኛ በጩኸት ጠየቁት። ያውና እዚያ ማዶ ብሎ በሚንቀጠቀጠው እጁ አመለከተ። አሁን ጠፋ ጎበዝ፣ ከ1 ደቂቃ በፊት ግን አይቸው ነበር። በእንጨት ቁራጭ ላይ ተንጠልጥሎ ነበር ይመስለኛል። እሱ ላይ የታሰረም ይመስላል ሲል እንደገና የእንጨቱን ቁራጭ ለማየት በከንቱ እየሞከረ በጋለ ስሜት ተናገረ። ጠባቂው መኮንንም በአስጠንቃቂው ዘበኛ ጩኸት በመደነቅ የማቅረቢያ መነጽሩን አይኑ ላይ ደቀነና ወደ አመለከተው አቅጣጫ ይመለከት ጀመር። ምልክት ሰጪው መነጽሩን ይዞ እንደዚሁ ይመለከት ጀመር። የሚታይ ነገር አለ ሲል ወጣቱ መኮንን ጠየቀ። አሁን ክቡር ጌታዬ፣ ጥቂት ወደ ግራ ይመልከቱ። በዚህ ጊዜ መኮንኑም ሰው የመሰለ ነገር በአንድ ቁራጭ እንጨት ላይ ተንጠልጥሎ በማዕበሉ ላይ ሲንገዋለል አየ። ጤናማ ሳምባ የሚፈቅድለትን ያህልም እንዲህ ሲል ድምፁ እስኪሰነጠቅ ጮኸ። ሁላችሁም በመርከቧ መድረክ ላይ ተሰብሰቡ፣ ጀልባ አዘጋጁ። ወደ ምልክት ሰጪው ሰውዬም መለስ ብሎ እንዲህ ሲል በጋለ ስሜት ተናገረ። ልብ ብለህ በዓይነ ተከተለው። ትእዛዝ ሰጪው መርከበኞቹን አሰልፎ እንዲህ ሲል ጮኸ። ወደ ላይኛው መድረክ ፈጥናችሁ ተሰብሰቡ። መርከበኞቹም ወደ ታዘዙበት ቦታ ፈጥነው ሲበታተኑ ያበዱ ሰዎች ይመስሉ ነበር። የመርከቡ አዛዥና ዋናው የመርከብ መኮንን በመሸጋገሪያው ላይ ቀድመው ተገኝተው ነበር። ሌሎቹ መኮንኖች ግን አብዛኞቹ ገና በሙሉ ካለመንቃታቸውም በላይ
ወደ መድረኩ ሮጠው የመጡት እግረ መንገዳቸውን ልብሳቸውን እያጠለቁ ነበር። መርከበኞች በሙሉ ተሰብሰቡ ሲባል እንደሚደረገው ሁሉ ትእዛዝ ሰጪው ዋና የመርከብ መኮንን ነበር። መርከበኞቹም እያንዳንዱ ደቂቃ ዋጋ ያለው መሆኑን በመገንዘብ ጥብቅ ትእዛዙን በቅልጥፍና ተቀበሉ። ከ7 ደቂቃ ባነሰ ጊዜ ውስጥ የንፋስ መውጠሪያ ሸራዎች ሁሉ ተጠቀለሉ። ዛቢያካም በማዕበሉ ላይ በለዘብታ ማወዛወዝ ጀመረች። 16 ቀዛፊዎችና አንድ መሪ መኮንን የያዘው ትልቅ ጀልባ ወደ ባህር ወረደ። ጀልባው ከመርከቧ ተነጥሎ መሄድ ሲጀምር የመርከቧ አዛዥ መርከቧ መሸጋገሪያ ላይ ሆኖ እግዚአብሔር ፍጥነቱን ይስጣችሁ ሲል ተናገረ። መርከበኞቹም ባህር ውስጥ የወደቀውን ሰው ለማዳን በተቻላቸው ኃይል ሁሉ እየቀዘፉ በፍጥነት በረሩ። ዳሩ ግን ዛቢያካ ለመዘጋጀት በወሰደባት 7 ደቂቃ ውስጥ የተጓዘችው 1 ማይል ያህል በመሆኑ ሰውየውንና የእንጨቱን ቁራጭ በማቅረቢያ መነጽር እንኳ ለማየት አዳገተ። ቢሆንም የእንጨቱ ቁራጭ የሚንሳፈፍበትን አቅጣጫ በኮምፓስ ተከትለውት ስለነበረ ወደዚያ አቅጣጫ ከመርከቧ ራቅ ብለው ቀዘፉ። ጀልባው በማዕበሉ ጠርዝ ላይ አንዳንድ ጊዜም ብቅ እያለ አንዳንድ ጊዜም ደግሞ በማዕበሎቹ መካከል ጥልቅ እያለ ሲቀዝፍ የዛቢያካ መርከበኞች በዓይናቸው ተከተሉት። እያደርም የባቄላ ፍሬ እያከለ ሄደ። ወዲያውኑም ጥቁር የሰናፍጭ ቅንጣት አከለ። ምዕራፍ 3 የመርከቧ መድረክ ጸጥ አለ። አልፎ አልፎ መርከበኞቹ በስተኋላ በኩልና በመድረኩ ጥግ እጅብ እያሉ ዝቅ ባለ ድምፅ እንዲህ በማለት ይነጋገራሉ። ምናልባት ከሰጠመ መርከብ ላይ የወደቀ መርከበኛ ይሆናል። አይ እዚህ ባህር ላይ መርከብ ልትሰምጥ አትችልም። ጭራሹኑ የበሰበሰች መርከብ ካልሆነች በስተቀር ልትሰበርም አትችልም። ድንገት በጨለማ ከሌላ መርከብ ጋር ተጋጭታስ እንደሆነ ወይም ደግሞ ተቃጥላ ይሆናል። ታዲያ የተረፈው ሰውዬ ይኸው ብቻ ነው ማለት ነው። ምናልባት ሌሎቹ በጀልባ ቀዝፈው ሲወጡ ይህ ሰውዬ ብቻ ወደ ኋላ ቀርቶ ይሆናል። ለነገሩ በሕይወት ይኖር ይሆን? ውሃ ሞቅ ያለ ነውና ምናልባት ነፍሱ ትኖር ይሆናል። ጎበዝ አሳ ነባሪስ እንዴት ሳይበላው ቀረ? በውሃ ውስጥ እንኳ እንደ አፈር ነው ያለው። ከዚህ በኋላ ከመርከበኞቹ አንደኛው ትንፋሹን ዋጥ አድርጎ እንዲህ አለ። ጎበዝ የመርከበኛ ሥራ አደገኛ መሆኑ ገባኝ። ይህን ቃል የተናገረው ሰው ጸጉረ ጥቁርና በአንደኛው ጆሮ ላይ ሎቴ ያንጠለጠለ ወጣት ልጅ ነበር። ወደ ባህር ኃይል የገባው በዚያኑ ዓመት ሲሆን በታላቅ ባህር ላይ ጉዞ የጀመረውም ገና በጥሬነቱ ነው ለማለት ያስደፍራል። በፊቱ ላይ የሐዘን ምልክት እያሳየ ቀስ ብሎ ቆቡን አወለቅና አማተበ። እግዚአብሔር ከባህር ላይ አሰቃቂ ሞት እንዲጠብቀው በልቡም የሚጸልይ መሰለ። ለ3 ሩብ ሰዓት ያህል የጭንቅ ጊዜ ሆነ። በመጨረሻም የማቅረቢያ መነጽሩን አይኑ ላይ ደቅኖ የነበረው ምልክት ሰጪ እንዲህ ሲል በደስታ ጮኸ። ጀልባው ተመልሶ መጣ። ጀልባው እየተቃረበ ሲመጣም ዋናው የመርከብ መኮንን ምልክት ሰጪውን እንዲህ ሲል ጠየቀው። ሰውየውን አግኝተው ይዘውታል? አይታየኝም ክቡር ጌታዬ ሲል ምልክት ሰጪው እንደ መጀመሪያው ጊዜ ደስታ በሌለበት ድምፅ ተናገረ። ዋናው የመርከብ መኮንንም ወደ መርከብ አዛዡ ሄድ ብሎ ሰውየውን ያገኙት አይመስለኝም አለ። ዛቢያካ የተባለችው መርከብ ጠቅላይ አዛዥ አጠር ወፈር ደንደን ያለና በእድሜውም መጠነኛ ያበጠ ጉንጩና አገጩም ሽበት ጣል ጣል ባደረገበት ጸጉር የተሸፈነ አይኑም ትንሽና ክብ ሆኖ እንደ ንስር አይን የጮለ ነው። ይህ ሰው ትከሻውን በብስጭት አኳኋን አነቃንቅና ብዛም ባልተደበቀ የመናደድ ስሜት እንዲህ ሲል ተናገረ። የተሳሳትክ ይመስለኛል። በጀልባው ውስጥ አንድ ስልጡንና የሥራ ልምድ ያለው መኮንን አለ። ሰውየውን ባያገኘው ኖሮ እንዲፈጥኖ ባልተመለሰም ነበር። ምልክት ሰጪው ግን ሊያየው አልቻለም። ምናልባት ጀልባው ወለል ላይ ተጋድሞ ይሆናል። የሆነ ሆኖ ነገሩን አሁኑኑ ልናውቀው እንችላለን። ጠቅላይ አዛዡ በመርከቧ መሸጋገሪያ ላይ ወዲያና ወዲህ መንጎራደር ጀመረ። አልፎ አልፎ ቆም እያለም ወደሚመለሰው ጀልባ ይመለከታል። በመጨረሻም መነጽሩን አይኑ ላይ ደቀንና ተመለከተ። ምንም እንኳ የዳነውን ሰውዬ ለማየት ባይችልም ቅሉ በጀልባ መሪው መኮንን ፊት ላይ
የደስታና የጸጥታ ምልክት ስላየ ሰውየውን ይዘው እንደተመለሱ እርግጠኛነት ተሰማው። በዚህ ጊዜ የመርከብ አዛዡ ኩስር ያለ ፊት በደስታ ፈገግታ አበራ። ከጥቂት ደቂቃዎች በኋላ ጀልባው ደረሰና እስከነ ቀዛፊዎቹ ወደ መርከቧ ላይ አወጡት። መሪው መኮንን ቀድሞ ሲወጣ ቀዛፊዎቹ ተከተሉ። ፊታቸው የሁሉም ከመቅላቱ በላይ አልቧቸዋል፣ ደክሟቸዋልም። ከመርከበኞቹ አንዱ የድካማቸውን ዋጋ ተሸክሟል። ይህም አንድ ትንሽ ጥቁር ልጅ ነው። ዕድሜው 10 ወይም 11 ቢሆነው ነው። ሰውነቱ በውሃ ርሷል። የከሳ አካላቱም በተቀዳደደ ሸሚዝ በገሚስ ተሸፍኗል። ትንሹ ልጅ በእግሩ መቆም እንኳ አልቻለም። ሰውነቱ በመላ ይንቀጠቀጣል። ደስታና ጥርጣሬ በተቀላቀለበት ስሜትም መርከበኞቹን በትላልቅና በጎረጎዱት ዓይኖቹ ይመለከታቸዋል። በእውነት ለመዳኑም ለማመን ያዳገተ ይመስላል። ከመርከበኞቹ አንዱ እንዲህ ሲል ለመርከብ አዛዡ ተናገረ። ምስኪኑን ልጅ ስናወጣው ለሞት አፋፍ ላይ ነበር። ሆኖም እንደምንም አወጣ ነው። ወደ ማስታመሚያ ክፍል በፍጥነት ውሰዱት ሲል ጠቅላይ አዛዡ ትእዛዝ ሰጠ። ልጁ በፍጥነት ወደ ማስታመሚያው ክፍል ተወሰደ። እዚያም ውሃውን ከሰውነቱ ላይ አድርቀው አሹትና አልጋ ውስጥ አስገብተው በብርድ ልብስ ሸፈኑት። ከዚህ በኋላ የመርከቧ ሐኪም በልጁ ጉሮሮ ውስጥ የኮኛክ ጠብታ እያንጠባጠበ ሕክምናውን ጀመረ። ልጁም ኮኛኩን እንደ ውሃ ጥም እየጠጣ በሚያሳዝን ዓይን ወደ አፉ ጠንቁሎ ያሳይ ጀመር። ይህ ሲሆን ሳለ የመርከቧ የነፋስ መውጠሪያ ሸራዎች እንደገና ተዘረጉና በ5 ደቂቃ ውስጥ ዛቢያካ እንደገና ጉዞዋን ጀመረች። መርከበኞቹም የተቋረጠውን ሥራቸውን ቀጠሉ። ሁሉም ስለ ልጁ መዳንና ስለ ከሲታ ሰውነቱ ይጨዋወቱ ጀመር። አንዳንዶቹም ሁናቴውን ለመጠየቅ ወደ ማስታመሚያው ክፍል ሲሄዱ ሐኪሙ በደንብ ይጠብቀዋል ያድነዋልም የሚል መልስ ያገኙ ነበር። ከአንድ ሰዓት በኋላ ኩርሽኖቭ የተባለው መርከበኛ ትንሹ ጥቁር ልጅ ጥቂት ማንኪያ ሾርባ ጠጥቶ እንደተኛ ወሬውን አምጥቶ ተናገረ። ንግግሩንም በመቀጠል ወጥ ቤቱ ሾርባውን የሠራው በተለይ ለእርሱ ነበር፣ ያውም የጠራ ሾርባ ነበር ሲል በማጋነንና በደስታ ተናገረ። ሰውየው የታወቀ ውሸታም በመሆኑ የሚታመንበት አጋጣሚ ወሬ በማግኘቱ ደስ አለው። ይህን አጋጣሚ በሰፊው ሊጠቀምበት ስለፈለገም እንዲህ ሲል ቀጠለ። የሐኪሙ ረዳት እንደነገረኝ ሐኪሙ ልጁን ሲመግበው ልጁ ይለፈልፍ ነበር። ሾርባ ጨምርልኝ ማለቱ ሳይሆን አይቀርም። ስኒውን ከሐኪሙ እጅ ላይ ለመንጠቅም ሞከረ። ዳሩ ግን ሐኪሙ ጭማሪ ሊሰጠው አልፈለገም። ቀስ በቀስ መላመድ አለበት፣ አለበለዚያ ግን ይሞታል አለ። ልጁስ ምን አረገ? ምንም አላደረገ፣ ዝም አለ። መርከበኞቹ በውሃ ገንዳው ዙሪያ ተቀምጠው ሳለ ሶይኪን የተባለው የመርከብ አዛዡ አሽከር የጌታውን የሲጋራ ቁራጭ እያጨሰ መጣ። ወዲያውኑ ሁሉም ወደ እርሱ ተመለከቱና እንዲህ ሲሉ ጠየቁት። ሶይኪን፣ ትንሹን ጥቁር ልጅ ምን እንደሚያደርጉት ታውቃለህ? ጸጉረ ቀዩና ጠቃጠቆ ያለበት ሶይኪን ንጹሕ የመርከበኛ ሸሚዙን ለብሶና የሸራ ጫማውን አድርጎ እንዲሁም በኩራት መልክ ሲጋሩን ቡልቅ ቡልቅ እያደረገ ጉዳዩን በቅርብ እንደሚያውቅ ሰው ሁሉ እንዲህ ሲል በሙሉ ልብ ተናገረ። ልጁን ምን እናደርገዋለን? ወደ ኬፕ ስንደርስ አውርደን እንተዋዋለና። ለጥቂት ጊዜ ዝም ብሎ እንዲህ ሲል በትዕቢት ተናገረ። እንዲህ ያለውን ሰው ሌላ ምን ማድረግ ይቻላል? ጥቁሮችም እንደኔና እንዳንተው የእግዚአብሔር ልጆች ናቸው ሲል የመርከቧ ናጢ ዛሃሪች መለሰለት። የቀሩትም በዛሃሪች መልስ መስማማታቸውን በአንድ ድምፅ ገለጹ። ልጁ ወደ ኬፕ ከደረሰ በኋላ ቤቱን እንዴት ፈልጎ ሊያገኝ ይችላል? መቼም እንደሌላው ሰው ሁሉ አባትና እናት አያጣም አለ አንደኛው መርከበኛ። በኬፕ ውስጥ ብዙ ጥቁሮች ሰዎች አሉ፣ ስለዚህ ከየት እንደመጣ ሊያውቁ ይችላሉ አለ ሶይኪን። የጌታውን የሲጋራ ቁራጭ ጨርሶም ሄደ። እንዴ የሚንቀባረረው ማን ነኝ ብሎ ነው ወራዳ አለና አናጤው አጉረመረመ። ምዕራፍ 4 በማግስቱ ትንሹ ጥቁር ልጅ ምንም እንኳ ገና ደካማ ቢሆንም ድንጋጤውና ፍርሃቱ አለፈለት። ወፍራሙና ደጓ ሐኪምም ሰፊ ፈገግታውን እያሳየ ጉንጩን መታመታ አደረገና
1 ስኒ ሙሉ ሾርባ እንዲጠጣ አዘዘለት። ልጁም ትኩሱን ሾርባ ግልብጥ አድርጎ ጠጣና በትልልቅ አይኖቹ ሐኪሙን በምስጋና ስሜት ቀና ብሎ ተመለከተው። ከዚህ በኋላ ሐኪሙ ልጁ ባህር ላይ እንዴት እንደወደቀና እህል ሳይበላም ምን ያህል ጊዜ እንደቆየ ሊጠይቀው ሞከረ። ምንም እንኳ ሐኪሙ ሐሳቡን ለመግለጽ ልዩ ልዩ ምልክት እያሳየ ቢሞክርም ቅሉ ከልጁ ጋር ሊግባቡ አልቻሉ። ልጁም ምንም እንኳ ሐኪሙ ከሚያውቀው እንግሊዘኛ የበለጠ ቢናገርም ሁለቱም የሚያውቁትን ጥቂት ቃላት እርስ በርስ በማጋጨት ጭራሹኑ የወፍ ቋንቋ አደረጉት። ስለዚህ ሁለቱም ለመግባባት ሳይችሉ ቀሩ። ከዚህ በኋላ ሐኪሙ ፔቲያ የተባለውን አንድ ወጣት እጩ መኮንን እንዲጠራ ረዳቱን ጠየቀው። ፔቲያ፣ አንተ እንግሊዘኛ ደህና አድርገህ ታውቃለህ፣ ና እስቲ ልጅ አናግረው፣ እኔ እንደሆንኩ አልቻልኩም አለ ሐኪሙ እየሳቀ። ንግግሩንም በመቀጠል በ2 እና በ3 ቀናት ውስጥ ከህመምተኞች ክፍል ውስጥ እንዲወጣ እንደምፈቅድለት ንገረው አለ። ወጣቱ እጩ መኮንንም በልጁ አልጋ አጠገብ ተቀምጦ በእንግሊዘኛ ይጠይቀው ጀመር። ልጁ እንዲገባውም አጫጭር አረፍተ ነገር ከመምረጡ ሌላ ቃሉንም አጥርቶ ይናገር ነበር። ልጁም ምንም እንኳ ነገሩ በሙሉ ባይገባውም አብዛኛው ስለገባው ብዙ ቃላት እያከታተለና በእጁም በፊቱም ምልክት እየሰጠ ጥያቄውን ለመመለስ ተጣደፈ። አስቸጋሪ ከሆነ ከብዙ ንግግር በኋላ እጩ መኮንኑ ልጁ በሰጠው መልስና ምልክት መሰረት በገበታ ቤት ለመኮንኖቹ የልጁን ታሪክ እንዲህ ሲል በአጭሩ ገለጸ። ልጁ ቤትሲ በምትባል በአንድ የአሜሪካ መርከብ ላይ ነበር። የዚች መርከብ ጠቅላይ አዛዥ ለሆነው ሰውዬም አንድ ትልቅ አውሬ ነበር ሲል እጩ መኮንኑ ጣልቃ አስገብቶ ተናገረ። ይህ ልጅ ለመርከብ አዛዥ ልብስ አጣቢ፣ ጫማ ጠራጊና እንዲሁም አረቄና ቡና አሳላፊ ነበር። አዛዡ ቦይ ብሎ ይጠራው ነበርና ትንሹ ጥቁር ልጅም ስሜ ይህ ነው ብሎ አምኖ ነበር። አባቱና እናቱ ማን እንደነበሩ ጨርሶ አያውቅም። የመርከቡ አዛዥ ልጁን የገዛው ከ1 ዓመት በፊት ከአንድ የሞዛምቢክ የባሪያ ገበያ ነበር። ዘወትርም ይደበድበው ነበር። ቤትስ የተባለችው መርከብ የባሪያ ጭነት ይዛ ከሴኔጋል ወደ ሪዮ ትጓዝ ነበር። ከዚህ በፊት ከአንድ ሌላ መርከብ ጋር ተጋጭታ ሰመጠች። እጩ መኮንኑ ይህን ታሪክ የገለጸው ልጁ ግም የሚል ድምፅ በማሰማትና በቡጢ ግድግዳውን በመምታት ባሳየው ምልክት መሰረት ነው። ከዚያ በኋላ ልጁ አንድ የሚንሳፈፍ ግንድ አግኝቶ እሱ ላይ በመጣበቅ 2 ቀናት ያህል ቆየ። ከሁሉም ይልቅ የሚደንቀው ልጁ በርህራሄ በመያዙ ያሳየው መገረምና የፍርሃት መልክ እንዲሁም ደግሞ ሐኪሙን ረዳቱንና እጩ መኮንኑን ሲመለከት በዓይኑ ላይ ይታይ የነበረው የተወራጅ ሰው የምስጋና ስሜት ነበር። ከዚህም በተረፈ የሚያንጸባርቀው ገላው በግርፋት ሰንበር ከመሸፈኑም ሌላ በጣም ቀጭንና ከሲታ ነበር። የጎድን አጥንቱም ዘልቆ ይታይ ነበር። እጩ መኮንኑ ያስተረጎመው ታሪክና ሐኪሙም የሰጠው ማስረጃ መኮንኖቹን አስደነቃቸው። ልጁ በኬፕታውን ከተማ በሚገኘው የሩሲያ ቆንስላ ጠባቂነት እንዲቆይና መኮንኖቹ ለልጁ ገንዘብ እንዲያዋጡ ከመኮንኖቹ አንዱ አሳሰበ። ይልቁንም ደግሞ የእጩ መኮንኑ አሽከር አርቴሚ ሙኺን አርቱሽካ ብለው ይጠሩት ነበር። ታሪኩን ለተራ መርከበኞቹ በነገራቸው ጊዜ ይበልጥ ተደነቁ። እሱም አሜሪካዊው የመርከብ አዛዥ ልጁን እንዴት ያሰቃየው እንደነበረ ከራሱ ፈጥሮ እየጨማመረ እንዲህ ሲል ማውራት ጀመረ። ጎበዝ በየቀኑ ልጁን ያሰቃየው ነበር። ለትንሹ ነገር ሁሉ ልጁን እስኪደማ ድረስ በቡጢ መታው ነበር። ወፍራም የጠፍር አለንጋውን ከተሰቀለበት አንስቶም ይገርፈው ነበር። የልጁን ስቃይ አጉልቶ ለመግለጽ ሲልም እንዲህ ሲል ቀጠለ። ልጁ ምንም እንኳ ጥቁር ቢሆንም ቅሉ ምስኪን ልጅ መሆኑን ያ አሳማ ሰውዬ አይገነዘብም ነበር። የልጁ ጀርባ በግርፋት ሰንበር ተዥጎርጉሯል። ሐኪሙ እንዳለው ሲመለከቱት በጣም ያሰቅቃል አለ አርቱሽካ ወሬውን በማጣፈጥ። መርከበኞቹም ራሳቸው ከቅርብ ጊዜ በፊት ገባሮች ስለነበሩ ግርፋትና መደብደብን ደህና አድርገው ያውቃሉ። ስለዚህ የልጁን ስቃይ ለመረዳት የአርቱሽካ ወሬ ማሳመር አላስፈልጋቸውም ነበር። ያንን ሰይጣን የአሜሪካ የመርከብ አዛዥም አሳ ነባሪ ያልበላው እንደሆነ ሌላ አሰቃቂ ነገር ይደርስበት ዘንድ ተመኙ። የእኛ ገበሬዎች ከባርነት ቀንበር ነፃ ወጥተዋል። በአሜሪካ ውስጥ ግን የገባርነት ቀንበር ገና እንዳለ ነው ይመስለኛል አለ ጠና ካሉት መርከበኞች አንደኛው። አሁን ገና እንዳለ ነው። የሚያስገርም ነው። ታዲያ ነፃ ሕዝቦች ነን የሚሉት እንዴት ነው?
ለእነሱ ጥቁሮች እንደ ገባሮች ናቸው ሲል አርቱሽካ ከመኮንኖቹ ከለቀመው ወሬ ለማስረዳት ቃጣ። ንግግሩንም በመቀጠል እርስ በርሳቸው የሚዋጉት በዚህ ምክንያት ነው። ግማሾቹ አሜሪካኖች ጥቁሮቹን ነፃ ለማውጣት ይፈልጋሉ። ባሪያ ያላቸው ወገኖች ግን ባሮቻቸውን እንደያዙ ለመቆየት ይፈልጋሉ። ስለዚህ እርስ በርሳቸው ይተላለቃሉ። መኮንኖቹ እንደሚሉት ድል የሚያደርጉት የነፃ አውጪዎቹ ክፍል ናቸው። ድል ባደረጉም ጊዜ ባለባሪያዎቹን ክፍሎች ድምጥማጣቸውን ያጠፏቸዋል አለ ጨመራ አድርጎ። ምንም አይደለም፣ እግዚአብሔር ከነሱ ጋር ይሆናል። ጥቁርም ሰው እንደሌላው ሰው ሁሉ ነፃነቱን ይፈልጋል። ወፍ እንኳ በሽቦ ቤት ስትታሰር ደስ አይላትም። የሰውም ልጅ ቢሆን እንደዚሁ ነው አለ አናጢው ዛሃሪጅ። የባህር ላይ ሕይወት አደገኛ ነው ሲል ካሁን በፊት የተናገረው ጠየም ያለ ወጣትና አዲስ ገብ መርከበኛ ወሬውን ልብ ብሎ ሲያዳምጥ ቆየና እንዲህ ሲል ጠየቀ። እንግዲህ ይህ ያዳነው ጥቁር ልጅ ነፃ ይሆናል ማለት ነው? እንዴታ ይሆናልና ምን ይመስልሃል አንተ? አለ አርቱሽካ በልበ ሙሉነት። በሊናው ግን የአሜሪካንን የሰው ልጅ መብት ሕግ ስለማያውቅ በሙሉ እርግጠኛ አልነበረም። ለሱ እንደመሰለው ግን ልጁ ነፃ ይሆናል ብሎ አሰበ። ያ እርጉም የመርከብ አዛዥ እንደሆነ የአሳ ነባሪ ምሳ ሆኗል። ስለዚህ ምን የሚያስፈራ ነገር አለ? እንዲህ ሲልም ቀጠለ። ልጁ አሁን የሚያስፈልገው ኬፕ ስንደርስ አዲስ ፓስፖርት ማግኘት ነው። ከዚያ በኋላ ወደ ፈለገበት መሄድ ይችላል። ይህ ተንኮለኛ የፓስፖርት ሐሳብ ሌላውን ሁሉ ጥርጣሬውን ስላስወገደለት ወጣቱ መርከበኛ ይሄው ነው አለ በደስታ። በእውነቱ መንገዱ ይሄው ነው። ከዚህ በኋላ ደግነት የሚታይበት ቀላ ያለ ፊቱና የደስደስ ያላቸው የቡችላ አይኖቹ በዕድለ ቢሱ ትንሽ ልጅ ታሪክ ፍጻሜ ላይ እፎይ በማለት በደስታ አበሩ። ብርሃን የለበሰው ምሽት ወዲያውኑ እጹብ ድንቅ ወደሆነ የሞቃት አገር ሌሊት ተለወጠ። ወይን ጠጅ የመሰለው ሰማይ በሚሊዮን በሚቆጠሩ ከዋክብት ተንቆጥቁጧል። ራቅ ብሎ የሚታየው ውቅያኖስም ጽልመት ለብሷል። አልፎ አልፎ ብቻ በመርከቧ ጎንና ጎን ያለው ውሃ እንደ ድኝ ብልጭ ድርግም ይል ነበር። ወዲያው የጸሎት ምልክት ተሰጠ። ኋላም ተረኛ ጠባቂ ያልሆኑት መርከበኞች የሌሊት ዕቃቸውን ወደ መድረኩ ወስደው ተኙ። ተረኛ ጠባቂዎቹም ተቀመጡና ሌሊቱ ቶሎ እንዲያልፍላቸው በቀስታ ይጫወቱ ጀመር። ያን ሌሊት ሁሉም ሲያወሩ የነበረው ስለ ትንሹ ጥቁር ልጅ ነበር። ምዕራፍ 5 ከሁለት ቀን በኋላ ሐኪሙ እንደተለመደው ከጠዋቱ በአንድ ሰዓት የህመምተኞቹን ክፍል ሲጎበኝ ልጁ መዳኑንና ወደ ላይኛው መድረክ ሄዶም ከመርከበኞቹ ጋር አብሮ ለመብላት እንደሚችል አረጋገጠለት። ሐኪሙ ለልጁ የሚያስታውቀው በእጁ ምልክት እየሰጠ ነበር። ልጁም ከህመሙ ፈጽኖ በመዳኑና በደስታ በመመላቱም እንዲሁም ደግሞ ከቅርብ ጊዜ በፊት ከሞት አፋፍ መትረፉን ጨርሶ በመዘንጋቱ ሐኪሙ የሚለውን በፍጥነት ለመረዳት ቻለ። ከአልጋው ውስጥ ዘሎ ወጣ። ልብሱን እንደለበሰም ለመሮጥና ወደ መድረኩ ላይ ሄዶ ፀሐይ ለመሞቅ ፈለገ። ነገር ግን በከሳው ጥቁር አካላቱ እንደ ጆንያ ያጠለቀው የመርከበኛ ሸሚዝ ሐኪሙን ከልብ አሳቀው። የሐኪሙም ረዳት ከት ብሎ ሳቀ። ልጁም ሐኪሙ ሸሚዙን እየጎተተ በሳቅ የሚንፈቀፈቀበት ምክንያት ስላልገባው ቆሞ ይመለከት ጀመረ። ልጁ ከሸሚዙ ውስጥ ሹልክ ብሎ ወጥቶ በህመምተኞች ክፍል በር ራቁቱን ሊወጣ ሲል የሐኪሙ ረዳት ያዘና መለሰው። ሐኪሙም እየሳቀ እንዲህ አለ፣ ኖ ኖ ኖ። ጆንያ ሸሚዙን እንዲያጠልቅም በምልክት ነገረው። ምን እናለብሰዋለን ፊሊፖቭ ሲል ሐኪሙ አንድ ጸጉረ ጥቅልና ደረጀት ያለ የ30 ዓመት ሰው ጠየቀ። ጎበዝ፣ በዚህ ጉዳይ አላሰብንበትም ነበር። አሁን እርግጥ ነው ክቡር ጌታዬ፣ አላሰብንበትም ነበር። ሆኖም ሸሚዙን ከወደ ጉልበቱ ገደማ ቆርጠን ወገቡ ላይ ቀበቶ ብናስርበት ጨዋ ያስመስለዋል ሲል መለሰ ፊሊፖቭ። ይህ ሰው ንግግር ለማሳመር ሲል መርከበኞች እንደሚሉት ሊቅ ለመምሰል ያልሆነ ቃል ጣልቃ ያስገባል። ጨዋ ያስመስለዋል ማለት ምን ማለትህ ነው ሲል ሐኪሙ በፈገግታ ጠየቀው። ጨዋ ማለቴ ነው ጌታዬ። ጨዋ ምን ማለት እንደሆነም ማንም ሰው ያውቃል።
አለ ፊሊፖቭ በቅያሜ ድምፅ። ንጹሕና ጽዱ ማለት ነው። አንተ እንደምትለው ጨዋ ያስመስለዋል ማለት አልደፍርም። ይልቁንስ መሳቂያ ያደርገዋል። የሆነው ነው ዋናውን አዛዥ አስፈቅጄ በልኩ ልብስ እስኪሰፋለት ድረስ አንድ ነገር መልበስ አለበት። በልኩ ልብስ ለማሰፋት አያዳግትም። ከመርከበኞቹ መካከል ልብስ ሰፊዎች ስላሉ ሊሰፉለት ይችላሉ። ደህና ነው። እስከዚያው ድረስ ግን የጨዋ ልብስ ያልከውን አዘጋጅለት። በዚህ ጊዜ በሩ በቀስታና በጨዋ ደንብ ተቆረቆረ። ማን ነው ሲል ሐኪሙ ጮኸ። ግባ። ፊቱ ቀላ ያለና በጥ ያለ ጢሙ ቡናማ፣ አይኑ ብስል ቀይና ቁልጭ ያለ ሆኖ ደግነትንና ደስታን ያዘለ ሰው በበሩ በኩል ብቅ አለ። ቀጥሎም አነስተኛ ይሁን እንጂ የደረጀ ጡንቻማ ሰውነቱ በሙሉ ታየ። ይህ ሰው መርከበኛው ኢቫን ሉችኪን ነው። ኢቫን ሉችኪን ዕድሜው 40 ዓመት ሲሆን በባህር ኃይል ውስጥ 15 ዓመት ሰርቷል። በባህር ላይ ከጥሩዎች መርከበኞች አንደኛው ሲሆን በወደብ ላይ ግን ተስፋ ከሌላቸው ከዋናዎቹ ሰካራሞች አንደኛው ነው። ለመጠጥ ሲል የለበሰውን ልብስ ሽጦ በውስጥ ልብሱ ብቻ ወደ መርከቧ ይመለሳል። በማግስቱም ጧት በጥብቅ ይገረፋል። ሉችኪን በሩን ከፍቶ ሲገባ እኔ ነኝ ክቡር ጌታዬ ሆይ አለ በጎረና ድምፅ። ቀጭን ሌጣ እግሩን እየጠራረገም በጣቱ ሱሪን ነካ ነካ ያደርግ ጀመር። በሌላው እጁ አንድ ጥቅል ነገር ይዞ ነበር። ስካር ወይም ሌላ መጥፎ ልማድ ያለባቸው ሰዎች በሚሰማቸው በኀፍረትና በኃጢአት ስሜት ሐኪሙን ተመለከተው። ምን ሆነሃል ሉችኪን? አሞሃል? የለም ክቡር ጌታዬ፣ ለጥቁሩ ልጅ ልብስ አንጥቻለሁ። ልብስ እንደሌለው አየሁና ወርድና ቁመቱን ለክቼ የልብስ ሰፋውለት። እንድሰጠው ይፈቀድልኛል ጌታዬ። እንዴታ! እንዲያውም ገላገልክን። ልጁን እንዴት እንደምናለብሰው ጨንቆን ነበር። አንተ ከኛ ቀደም ብለህ ማሰብህ በጅህ ሲል ድንገተኛ ደስታ ተሰማው። የሰፋሁት በትርፍ ጊዜ ነው ክቡር ጌታዬ አለ ሉችኪን በይቅርታ መልክ። ይህን ቃል ተናግሮ ጥቅሉን ፈታና ከሸራ የተሰራ ትንሽ የመርከበኛ ሸሚዝ አወጣ። ሸሚዙን አራግፎም ለሐኪሙ በተናገረው የኀፍረት ድምፅ ሳይሆን ደስታና ፍቅር በተመላበት ድምፅ ወደ ልጁ እየተመለከተ እንዲህ ሲል ሸሚዙን ሰጠው። እንካ ማክሲምካ ወዳጅ ልቤ፣ ቬሪ ጉድ ሸሚዝ ነው። በል አጥልቀውና እንዴት እንደሚያምርብህ ነው። ማክሲምካ ብለህ የምትጠራው ለምንድን ነው ሲል ሐኪሙ በፈገግታ ጠየቀው። ያዳነው በቅዱስ ማክሲምካ ዕለት ስለሆነ ማክሲምካ መባል አለበት። ከዚህም በስተቀር የመጠሪያ ስም ስለሌለው አንድ ስም ማውጣት አለብን። ትንሹ ጥቁር ልጅ አዲሱንና ንጹሑን ሸሚዝ ባጠለቀ ጊዜ ከፍ ያለ ደስታ ተሰማው። ከዚህ ቀደም እንደዚህ ያለ ልብስ ለብሶ አያውቅም ነበር ማለት ነው። ሉችኪን የሰፋውን ሸሚዝ በብዙ ጎን እየተመለከተና አልፎ አልፎም ሳብ ጠበቅ እያደረገ ጥሩ ልብስ ለመስፋቱ በልቡ አመነ። እንግዲህ መድረኩ ላይ ወጥተህ ፀሐይ መሞቅ ትችላለህ። ይዤው ልውጣ ክቡር ጌታዬ ሆይ። ሐኪሙም የፈቃደኝነት ፈገግታ በማሳየት ራሱን ነቀነቀ። ሉችኪንም የልጁን እጅ ይዞ እየመራ ወደ መርከቧ መድረክ ወስዶ ከሌሎቹ መርከበኞች ጋር እንዲህ ሲል አስተዋወቀው። እነሆ ማክሲምካ ከአሁን ወዲያ ጨካኙ አሜሪካዊ የበደለውን ሁሉ ይረሳል። የሩሲያ መርከበኞች በእርሱ ላይ እንደማይጨክኑበትም ያውቃል። ልጁን በፍቅር መልክ ትከሻውን ቸብቸብ እያደረገና ከርዳዳ ጸጉሩንም እያሻሸ እንዲህ አለ። ቆብም እንሰፋልሃለን ወዳጅ ልቤ፣ ጫማም ሁሉንም በሰዓቱ እናደርስልሃለን። ልጁን አንድም ቃል አልገባውም ነበር። ሆኖም በመርከበኞቹ ከርዳዳ ፊት ላይ ከሚታየው የወዳጅነት ፈገግታ በእርሱ ላይ እንደማይጨክኑበት ለመረዳት ቻለ። እርሱም በበኩሉ ፈገግ እያለና ወተት የመሰለ ነጭ ጥርሱን እያሳየ የሀገሩን የደቡብ ፀሐይ መሞቁን ቀጠለ። ከዚያን ቀን ጀምሮ ስሙ ማክሲምካ ተባለ። ምዕራፍ 6
ኢቫን ሉችኪን ልጁ አዲስ ልብሱ እንደለበሰ ከሌሎቹ መርከበኞች ጋር ካስተዋወቀው በኋላ ለማክሲምካ ልዩ ጥንቃቄ እንደሚያደርግለት አስታወቀ። ይህን መብት የወሰደው ለልጁ አዲስ ልብስ ስለሰፋለትና ስም ስላወጣለት ነው። በአሜሪካዊ መርከበኛ አዛዥ የተሰቃየው ከሲታውና የተጎሳቆለው ጥቁር ልጅ በሉችኪን ልቦና ውስጥ የተለየ ሐዘን አሳደረበት። የራሱ ምኞትና በተለይም የልጅነት አስተዳደጉ የሚያስደስት አልነበረም። በዚህ ምክንያት ልጁ በመርከቧ ላይ ባለበት ጊዜ ሁሉ ደስ እንዲለው ለማድረግ ወሰነ። ዳሩ ግን ስለዚህ ሐሳቡ አንድም ቃል አልተናገረም። እንደቀሩት ተራ መስኮባውያን ሁሉ ስሜቱን በሰው ፊት ለመግለጽ ያፍር ነበር። የሆነ ሆኖ ፔትሮቭ ወደ ተባለው መርከበኛ አተኩሮ እያየ ምስኪኑን ልጅ የሚያሳዝን አመፀኛ ሰው ቢኖር አሳየዋለሁ ሲል አስታወቀ። ይህ ፔትሮቭ የተባለ መርከበኛ በበጥባጭነቱ የታወቀ ከመሆኑ ሌላ በአዲስ ገብና በአፋራም መርከበኞች መቀለድ ልማዱ ነው። ሉችኪን ንግግሩን ለማብራራት እንዲህ ሲል ቀጠለ። ኋላ እንዳትሳሳቱ፣ ማንም ሰው ቢሆን አጠናግረዋለሁ። በልጆቹ ላይ መጨከን የኃጢአት ነው። ጥቁርም ሆነ ነጭም ሆነ አንድ ነው። ልጅ ነው። ስለዚህ ዘኑለት። ሉችኪን በገዛ ፍቃዱ የማክሲምካ ጠባቂ ለመሆን በወሰደው እርምጃ ተስማሙ። ሆኖም አብዛኞቹ ይህን አስቸጋሪ ተግባር ችለው የሚፈጽም ለመሆኑ ጥርጣሬ ገብቷቸው ነበር። እንደርሱ ያለ በስካር ያረጀና ምግባር የሌለው ሰው እንዴት አድርጎ የልጁ ጠባቂ ለመሆን ይችላል? ከሽማግሌዎቹ መርከበኞች አንደኛው በውስጠ ወይራ ንግግር እንዲህ ሲል ተናገረ። ለልጁ ለሞግዚት ቢጤ ልትሆነው ነው? አሁን ሞግዚቱ ልሆነው ነው አለ ሉችኪን ፈገግ እያለና የሰዎቹን የሽሙጥ ፈገግታ ናቅ እያደረገ። ቀጥሎም እንዲህ አለ። እኔ ለዚህ ተግባር የማልበቃ ይመስላችሁ? በምን ምክንያት ነው? ልጁ እንደሆነ የባለጸጋ ሰው ልጅ አይደለም። እሱ የሚያስፈልገው ልብስ ነው። ስለዚህ ሌላ ልብስና ጫማም ቆብም እሰፋለታለሁ። ሐኪሙ ከዕቃ ቤት ውስጥ የመንግስት ልብስ እፈልግለታለሁ ብሏል። ማክሲምካ ከኛ ተለይቶ ኬፕ ሲቀር ስለ መስኮብ መርከበኞች ያለው ትዝታ መልካም እንዲሆን ማድረግ አለብን። የሆነ ሆኖ ራቁቱን አይድም። ለነገሩ ከልጁ ጋር እንዴት ለመነጋገር ትችላለህ ሉችኪን? እሱ የሚልህ ለአንተ አይገባም፣ አንተ የምትለው ደግሞ ለእርሱ አይገባም። አይ ግድ የለም እንደምንም ብለን እንነጋገራለን አለ ሉችኪን ባልተረጋገጠ እምነት። ንግግሩንም በመቀጠል ልጁ ጥቁር ቢሆንም ቅሉ ብልህ ነው። የእኛን ቋንቋ በፍጥነት አስተምረዋለሁ። ከዚህ በኋላ እንግባባለን አለና በመርከቧ ዳር ላይ ተቀምጦ አካባቢውን የሚመለከተውን ልጅ በፍቅር አይን ተመለከተው። ልጁም ሉችኪን ወዳጁ መሆኑን ያለ አንዳች ቃል በማስተዋል ምስጋና የተመላበት ፈገግታ አሳየ። 5 ሰዓት ተኩል ሲሆን የጠዋት ሥራ ተፈጸመና ቮድካ ታደለ። 2 የሥራ ኃላፊዎችና 8 የበታች መኮንኖች በመድረክ ላይ በዙሪያ ተቀመጡ። የማደያው የፊሽካ ምልክትም ተሰጠ። መርከበኞቹ ይህን ምልክት የሌሊት ወፍ ዜማ ብለው ይጠሩት ነበር። ሉችኪን ወደ አፉ እየተነቆለና በደስታ ፈገግ እያለ ተመልሶ እስኪመጣ ድረስ ማክሲምካ ተቀምጦ እንዲጠብቀው ነገረውና ወደ መርከቧ የመጠጥ ቦታ ፈጥኖ ሄደ። ልጁ ለጊዜው ግራ ገባው። ሆኖም ነገሩ ወዲያው ተገለጸለት። የመርከቧን መድረክ ያጠነው የሚሰነፍጥ የቮድካ ሽታና ከመጠጡ ቦታ ሪዛቸውን በሻከረና ቅጥራን በነካው እጃቸው እየጠረጉ የሚመለሱት መርከበኞች የደስታ ፊት አንድ ነገር አስታውሰው። ይኸውም ቤትሲ በተባለችው መርከብ ላይ መርከበኞቹ የሳምንት የራም አረቂ ቀለባቸውን እንዴት ይቀበሉ እንደነበርና የመርከቧ አዛዥም በየዕለቱ ከመጠን በላይ እንዴት ይጠጣ እንደነበር ነው። ሉችኪን አንድ ትልቅ ብርጭቆ ቮድካውን ጨልጦ በደስታ እየፈነደቀ ወደ ማክሲምካ ተመለሰና ደስታውን ለማካፈል የልጁን ጀርባ ቸብ አድርጎ እንዲህ አለው። ቦን ቮድካ ቬሪ ጉድ ሽናፕስ ማክሲምካ። ማክሲምካ ራሱን እየነቀነቀ ሉችኪን የሚለውን እንዲህ ሲል ደገመ። ቬሪ ጉድ። በዚህ አኳኋን በፍጥነት በመግባባታቸው ሉችኪን ደስ ስላለው እንዲህ አለ። ጎሽ ማክሲምካ፣ ሁሉ ነገር ይገባሃል። በል አሁን እንሂድና ምሳችንን እንብላ። አራበህም? ልጁ እንዲገባው ሲል መንጋጋውን አነቃነቀ። ልጁም ወዲያው ሊገባው ቻለ። ምክንያቱም መርከበኞቹ ከእንጨት የተሰራ ግዙፍ ቆሪያቸውን እየያዙ
ወደ መርከቧ መድረክ ሲሄዱና ሽታ የሚጣፍጥ የጎመን ሾርባ ሲቀበሉ አየ። ስለዚህ ልጁ ራሱን ገባኝ በማለት ነቀነቀ። አይኖቹም በደስታ አበሩ። ሉችኪንም ይገርማል፣ ልጁ ብልህ ነው፣ ሁሉ ነገር ይገባዋል አለ። በልጁና ራሱም ከልጁ ጋር ለመግባባት በመቻሉ ጥቂት ኩራት ተሰማው። የልጁንም እጅ ይዞ ወደ ምሳ ወሰደው። የመርከቧ መድረክ በሸራ ተሸፍኗል። መርከበኞቹም እግራቸውን ሸራው ስር አድርገውና 12 እየሆኑ ዙሪያውን ተቀምጠው በፊታቸው የቀረበውን ኮምጣጣ የጎመን አትክልት ሾርባ የክሮንሽታድት ተራ ሰዎች እንደሚያደርጉት ሁሉ ጸጥ ብለው ይበላሉ። ደረቅ ዳቦ እየነከሩም ገመጥ ያደርጋሉ። ሉችኪን ከማክሲምካ ጋር ሆኖ በሚበሉት ሰዎች መካከል በጥንቃቄ ያለፈ ወደ ተመደበለት ቦታ ሄደ። እዚያም እርሱን ሲጠብቁት የነበሩትን ጓደኞቹን እንዲህ አላቸው። ታዲያስ ጎበዝ፣ ማክሲምካ ከኛ ጋር እንዲቀላቀል እንፈቅድለታለን? ምን አይነት ጥያቄ ነው? ቁጭ በሉ ሁለታችሁም አለ አሮጌ የመርከብ አናጢ ዛሃሪች። ምናልባት ሌሎቹ ይቃወሙ ይሆናል። ምን ይመስላችኋል ጎበዝ? አለና ሉችኪን እንደገና ጠየቀ። ሁሉም በአንድ ድምፅ ልጁ ከነርሱ ጋር እንዲቀላቀል ተቀበሉትና እንዲቀመጥ ወደ ጎን ቦታ አሰፉላቸው። የመስኮብ መርከበኞች ምንጊዜም ቢሆን ዘራቸው ልዩ ልዩ የሆኑትንና ሃይማኖታቸው የተለያዩትን ሰዎች በደግነት አይን በመመልከት የታወቁ ስለሆኑ ይህ አስተያየታቸው አዲስ ነገር አይደለም። መርከበኞቹ ማክሲምካን በታላቅ አክብሮት ተቀበሉት። አንዱ መርከበኛ ከእንጨት የተሰራ ማንኪያ ሰጠው፣ ሌላው ደግሞ የራሱን ዳቦ አቀረበለት። በጠቅላላው ትንሹን ልጅ በወዳጅነትና በፍቅር አይን ተመለከቱት። ይህ ልጅ ከአሁን ቀደም ቆዳቸው ነጭ በሆኑ ሰዎች ዘንድ እንዲህ ያለ ደግነት አይቶ አያውቅም። በሉ እንብላ፣ አለበለዚያ ሾርባችን ይቀዘቅዝብናል አለ ዛሃሪች። መርከበኞቹ አማተቡና ምሳቸውን መብላት ጀመሩ። ለምን አትበላም ማክሲምካ? አለ ሉችኪን ወደ ልጁ ማንኪያ እየጠነቆለ። ቀጥሎም የሚጣፍጥ የአትክልት ሾርባ ነው፣ ጉድ ሾርባ አለ። ጥቁሩ ልጅ ግን ቤትሲ በተባለችው መርከብ ላይ ከነጮች ጋር ቀርቦ እንዳይበላ ክልክል ስለነበርና የሚሰጠውንም ትርፍራፊ የሚበላው በጨለማ ቦታ ውስጥ ተደብቆ ስለነበር ለመብላት ፈራ። ምግቡን ግን በረሃብ አይን ተመለከተው፣ ምራቁንም ዋጠ። ምስኪኑ ልጅ ፈርቷል። ያ ሰይጣን አሜሪካዊ የመርከብ አዛዥ ፍጹም ተጫውቶበታል አለ አጠገቡ የተቀመጠው ዛሃሪች። ይህን ቃል ተናግሮ ዛሃሪች የልጁን ከርዳዳ ጸጉር ዳሰሰና የራሱን ማንኪያ ወደ ልጁ ከንፈር አስጠጋው። ከዚህ በኋላ ማክሲምካ ፍርሃቱ ለቀቀው። ከጥቂት ደቂቃ በኋላም የአትክልት ሾርባና ስጋ እንዲሁም የጤፍ ገንፎ ከቅቤ ጋር ደስ እያለው በላ። አልፎ አልፎም ሉችኪን እንዲያ ነው ማክሲምካ፣ ቬሪ ጉድ ወንድም፣ ብላ ለጤና እያለ አበረታታው ነበር። ምዕራፍ 7 የመርከቧ ደወል ተደወለ። መርከበኞቹ ግን የምሳ በኋላ እንቅልፋቸውን እየለጠጡ ያንኳርፉ ነበር። ያልተኙት ተረኛ ጠባቂዎቹና ሌሎች አንዳንድ ንቁ መርከበኞች ብቻ ነበሩ። እነዚህ መርከበኞች ትርፍ ሰዓታቸውን ጫማ፣ አዲስ ሸሚዝና ሌላም ይህን የመሳሰለ ነገር በመስፋት ይጠቀሙበታል። ዛቢያካም በማያቋርጥ ነፋስ እየተገፋች መንገዷን በለዘብታ ቀጠለች። ተረኛው ጠባቂ ምንም ሥራ አልነበረውም። እርግጥ ነው ብዙ ጊዜ ዝናብ የተሸከመ ደመና ሲቃረብ የዝናቡ ኃይለኛው ሽንፍር የነፋስ መውጠሪያውን እንዳይቀደው በማውረድ ረገድ ይረዳል። ምክንያቱም ዝናቡ በየትም ቦታ ስለሚወርድና ለመከላከልም ስለማይቻል ነው። በዚህ ሰዓት ግን አድማሱ ቁልጭ ብሎ ጠርቶ ነበር። በፍጥነት ተሰብስበው ወደ ትልቅ የዝናብ ደመና የሚለወጡትና ፀሐዩንም አድማሱንም የሚሸፍኑት ጥቃቅንና ግራጫ ደመናዎች አይታዩም። ከባድ ዝናብ በመጣ ጊዜ ግን መጀመሪያ ድንገተኛና ኃይለኛ ንፋስ መርከቧን ያላጋታል። የዝናብ ማዕበልም የመርከቧን መድረክ እያጥለቀለቀ ያገኘውን ሁሉ ከእግር እስከ ራሱ ያርሰዋል። ከዚህ በኋላ ኃይለኛው ዝናብ በፍጥነት እንደመጣ በፍጥነት ተመልሶ ይሄዳል። በፍጥነት የመጣው ኃይለኛ ጉርምርምታና ዝናብ ሄዶ እንደገና ደግሞ ሁሉ ነገር ጸጥ ይላል። እነሆ አሁን
ፀሐይዋ ከላይ ከሰማይ ታብረቀርቃለች። የመርከቧን መድረክና ገመዶች፣ የነፋስ መወጠሪያውንና የመርከበኞቹን ሸሚዝም በፍጥነት ታደርቃለች። ኩል የመሰለው ሰማይም ጸጥ ያለውን ባህር ከላይ ወደ ታች ይመለከታል። መርከቧም የነፋስ መወጠሪያዋን ዘርግታ እንደ በፊቱ በማያቋርጥ ነፋስ እየተገፋች ጉዞዋን በእርጋታ ትቀጥላለች። እነሆ አሁን በመርከቧ ላይ ሁሉ ነገር ጸጥ ብሏል። መርከበኞቹ እረፍት በማድረግ ላይ ናቸው። ለድንገተኛ ነገር ካልሆነ በስተቀር በዚህ ሰዓት መርከበኞቹ ሁሉ እረፍት እንዲያደርጉ የተለመደ ደንብ ነው። ሌሎቹ ሁሉ ሲተኙ፣ ሉችኪን ግን በነፋስ መወጠሪያው ምሰሶ ጥላ ስር ተቀምጦ ነበር። ተረኛው ጠባቂ በጣም ሳይደንቀው አልቀረም። ምክንያቱም ሉችኪን በእንቅልፋምነት የታወቀ ስለነበር ነው። ሉችኪን ቀስ ብሎ እያጉረመረመ የሸራ ጫማ ይሰፋል። ከምሳ በኋላ የወሰደው የጫማ ልክ ትክክል መሆኑን ለማረጋገጥ አልፎ አልፎ ማክሲምካን ቁልቁል ይመለከታል። ማክሲምካ በመርከቧ መድረኩ ላይ አጠገቡ ተዘርግቶ ተኝቷል። ጥቁር እግሮቹም በአዲሱ ነጭ ሱሪው ውስጥ ብቅ ብለዋል። ጫማው ልክ መሆኑን ካረጋገጠ በኋላ የልጁን ትናንሽ ጥቁር እግሮች ሳይመለከት ስራውን ቀጠለ። ይህ ሰካራም ሰው ለምስኪኑና ቤት ለሌለው ልጅ ጫማና ሌላም የሚያስፈልገውን ነገር ሁሉ የሚሰፋለት መሆኑን በማሰብ ጥልቅ ደስታ ተሰማው። ሳያውቀውም የራሱን በስካርና እንዲሁም የመንግስት ልብስ በማጥፋት በግርፋት የተመላ የዘወትር ሕይወቱን ያስብ ጀመር። ፍርሃትን ጨርሶ የማላውቅ ሰው ባልሆንና ድፍረቴና ጀግንነቴም የመርከብ አዛዦችን ባያስደስታቸው ኖሮ ይህን ጊዜ ገና ድሮ ወደ አመፀኞች እስር ቤት ገብቼ ነበር ሲል ራሱ ለራሱ ተናገረ። ይህ አስተያየቱም እውነትን የተመረኮዘ ነበር። እርግጥ ነው የተውኝ በዚህ ምክንያት ነው አለና ጮሆ ተናገረ። በረጅሙም ተነፈሰና የሚቆረቁረኝ ይህ ነው አለ። የሚቆረቁረኝ ያለበት ምክንያት በመርከቧ ላይ የታወቀ ሰካራም በመሆኑ እንደሆነ ወደብ ላይ ሲደርሱ በክሮንሽታድ ካልሆነ በስተቀር ቀረብ ካለ የመጠጥ ቤት አልፎ ሄዶ አያውቅም። ወይስ ደግሞ ወደ አመፀኞች እስር ቤት ያልሄደበት ምክንያት ጠንካራ መርከበኛ በመሆኑ እንደሆነ አልታወቀም። የሆነ ሆኖ በሕይወቱ ላይ አንድ የሚቆረቁር ነገር ዘፈኑን ለጥቂት ደቂቃ እንዲያቋርጥና በሐሳብ ባህር እንዲሰምጥ አደረገው። በመጨረሻም እንዲህ አለ። ማክሲምካ የመርከበኛ ሸሚዝም ያስፈልገዋል። ሸሚዝ የሌለው መርከበኛ ምን መርከበኛ ይባላል? ሉችኪን በእረፍት ሰዓቱ የማክሲምካን ጫማ ለመስፋት ሶልና ሽፋን ለክቶ ቀደደ። ሶሉ አዲስ ቆዳ ከመሆኑ ሌላ የገዛውም ያንን ሁለት ጧት በዱቤ ከአንድ መርከበኛ ጓደኛው ነበር። ይህ ቆጣቢ መርከበኛ ጫማውን የሚያደርገው ራሱ ሰፍቶ ነው። ሉችኪን ገንዘብ የመያዝ ነገር እንደማይሆንለት ስለሚያውቅ በተለይም ወደብ ላይ የዱቤው ገንዘብ ከደሞዙ ላይ የተቆረጠ እንዲከፈል አደረገ። የሥራ ኃላፊው የቫሲሊ የጎሮቪች መርከበኞቹ የጎሪች ብለው ይጠሩት ነበር። የፉጨት ድምፅ ሲሰማ ሉችኪን ለጥ ብሎ የተኛውን ልጅ ቀሰቀሰው። ምንም እንኳ መንገደኛ ቢሆንም እንደቀሩት መርከበኞች ሁሉ ደንቡን መፈጸም አለበት፣ አለበለዚያ ግን የጎሪች ችግር ይፈጥር ይሆናል ሲል ሉችኪን አሰበ። የጎሪች ጨዋ ሰው መሆኑንና ኃይሉንም በቂ ምክንያት ካላገኘ በስተቀር እንደማይጠቀምበት ያውቃል። ሆኖም የጎሪች የተቆጣ እንደሆነ ልጁን ሕግ እንደጣሰ ያህል ይቆጥረዋልና የመርከቧን ሕግ ከስር ከመሰረቱ ለጥቁሩ ልጅ ማስተማር የተሻለ ሆኖ አገኘው። የመነሻ ሰዓት ደረሰ፣ ተነሳ ማክሲምካ አለ ሉችኪን በርህራሄ ድምፅ የልጁን ትከሻ እየነቀነቀ። ማክሲምካ አይኑን ገለጠ። ሌሎቹ መርከበኞች ነቅተው ስራቸውን ሲቀጥሉ ባየ ጊዜም ፈጥኖ ብድግ አለና እንደደነገጠ ታማኝ ውሻ ሉችኪንን ይመለከተው ጀመር። አይዞ አትፍራ ማክሲምካ፣ ምን አይነት ቂል ሁሉን ነገር ትፈራለህ? ተመልከት፣ ይህ ለአንተ ጫማ የሚሆን ነው። ወደ ልጁ እግርና ወደ ጫማው የላይ ሽፋን ሸራ እየጠነቆለ አሳየው። ልጁ ሰውየው ስለምን እንደሚናገር አልገባውም ነበር። ሆኖም ነገሩ የደግ መሆኑን በስሜት ስለተረዳው ፈገግ አለ። ሉችኪንን አምኖ በመከተልም ወደ መርከበኞቹ ሰፈር ሄደ። ሉችኪን ገና ያላለቀውን ጫማ ከልብሱና ከአልጋ አንሶላው ጋር አብሮ ሳጥን ውስጥ ሲያስገባው በመደነቅ ይመለከት ጀመር። ኋላም ሉችኪን ቆቡን አውልቆ መጀመሪያ ወደ ቆቡ ቀጥሎም ወደ ማክሲምካ ራስ እየጠነቆለ
አንተም እንደዚህ ያለ ነጭና ዙሪያውን ጥልፍ ያለው ቆብ ይኖርሃል ብሎ ለማስረዳት ሲጣጣር፣ ልጁ ግን ስለምን እንደሚናገር ስላልገባው ዝም ብሎ ብቻ በደስታ ፈገግ እያለ ሉችኪንን ይመለከተው ነበር። ይልቁንም ደግሞ እነዚህ ልዩ ቋንቋ የሚናገሩ ነጮች በቤትሲ መርከብ ላይ ከነበሩት ነጮች ይልቅ ለእርሱ ደግ በመሆናቸውና በተለይም ይህ ጸጉሩ የተንጨባረረና አፍንጫው እንደ በርበሬ የቀላ መርከበኛ አዲስ ልብስ ስለሰጠውና ጥሩ ምግብም እያበላ በደግነትና በፍቅር ስለያዘው የጥቁሩ ልጅ ልብ ተነካ። በእንዲህ ያለ ርኅራኄና የደግነት ዓይን በሕፃንነቱ አንድ ጥቁር ሴት እንደተመለከተችው ትንሽ ትዝ ይለዋል። እነዚህን ደግ ዓይኖችም ከትላልቅ የዘንባባ ዛፎችና የሙዝ ቅጠል ከለበሱ ጎጆች ጋር አብሮ ያስታውሳቸዋል። ይህ ነገር በሕልሙ ያየው ይሁን ወይስ የልጅነቱ ትዝታ ይሁን ሊያውቀው አልቻለም። ነገር ግን በሕልሙ አንዳንድ ጊዜ እየመጣ ያጽናናው ነበር። አሁን ግን እነዚህን ደግነትና ፍቅር የተመላባቸው ዓይኖች በሕልም ብቻ ሳይሆን በእውኑ ሊያያቸው ቻለ። የመርከብ ላይ ሕይወቱም እንደ ቀድሞ ፍርሃትና ስቃይ የተመላበት ሳይሆን በሕልሙ እንደሚያየው ሁሉ አስደሳች ሆነለት። ሉችኪን ስለ ቆቡ ነገር ለልጁ ማስረዳቱን ተስፋ ቆርጦ የሸራ ከረጢቱን ዳበሰና አንድ አንኳር ስኳር አውጥቶ ለማክሲምካ ሰጠው። ልጁም በጣም ተደሰተ። የመርከበኛውን ሻካራና የጎበረ እጅ በቀስታና በፍርሃት ጨበጥ አድርጎ የተዋረደና የተሰቃየ ሰው ድንገት በርኅራኄና በደግነት ሲያዝ በሚሰማው ስሜት ቀና ብሎ በጥልቅ ምስጋና ዓይን ተመለከተው። ይህ ምስጋናም በፊቱና በዓይኖቹ ላይ አበራ። ከደስታው ብዛት የተነሳም ስኳሩን ወደ አፉ ከመክተቱ በፊት በቀጭን ድምፁ አንድ ሁለት ቃላት በሀገሩ ቋንቋ ተናገረ። የምትወደድ ትንሽ ለማኝ ነህ ለማለት ያስደፍረኛል። የደግነት ቃላት አልለመድክም፣ ያሳዝናል አለ ሉችኪን የጎረና ድምፁ የሚፈቅድለትን ያህል በርኅራኄ መልክ እየተናገረ። ቀጥሎም የማክሲምካን ጉንጭ ቸብ እያደረገ በል ስኳርህን ብላ ይጣፍጣል እኮ አለው። እነሆ በዚያ አኳኋንና በዚሁ ቦታ ብዙ ዘመን ያገለገለው መርከበኛና የቲሙ ጥቁር ልጅ በጥብቅ የወዳጅነት ሰንሰለት ተሳሰሩ። ሁለቱም በየበኩላቸው አንዱ ባንዱ በጣም የተደሰቱ ይመስላሉ። ማክሲምካ፣ የመስኮብኛ ቋንቋ አንተም ማስተማር አለብን፣ አለበለዚያ ግን የምታጉመተምተው ነገር ከቶ ሊገባን አይችልም። በል አሁን የመድፍ ተኩስ ልምምድ እናደርጋለንና ወደ መርከቧ መድረክ እንሂድ። አንተም መጥተህ ልታይ ትችላለህ። ይህን ተባብለው ወደ መርከቧ መድረክ ሄዱ። ወዲያውኑም ለመድፍ ተኩስ ልምምድ የከበሮ ምልክት ተሰጠ። ማክሲምካ መርከበኞቹ ወደ ተመደበላቸው ስፍራ ሲሮጡ ገፍተው እንዳይጥሉት የነፋስ መወጠሪያ ምሰሶውን ተደግፎ ቆመ። መጀመሪያ ፈርቶ ነበር። ኋላ ግን መርከበኞቹ በመድፎ አፈሙዝ ውሃ መጣጅ ስፖንጅ እየከተቱ ሲያወጡና በመድፎ አጠገብ እንደ እንጨት ቀጥ ብለው ሲቆሙ ባየ ጊዜ ፍርሃቱ ለቀቀውና በመደነቅ ይመለከት ጀመር። ይተኩሳሉ በማለትም ይጠባበቅ ነበር። ነገር ግን በአካባቢው መርከብ ባለመኖሩ ወዴት እንደሚተኩሱ ግራ ገባው። አንድ ጊዜ ቤትሲ የተባለችው መርከብ ባሪያዎች ጭና ስትሄድ ሌላ መርከብ ደርሳባት ስታባረራትና ቤትሲም ፈጥና ስትሸሽ ለሷ የተተኮሰው የመድፍ ጥይት ለጥቂት ሲስታት አይቷል። በቤትሲ ላይ የነበሩት መርከበኞችም በፍርሃት ፊታቸው አመድ ሲለብስ፣ የመርከቡ አዛዥም አባራሪዋ መርከብ ወደ ኋላ እስክትቀር ድረስ ሲቆጣና ሲሳደብ አይቶ ነበር። ዳሩ ግን የተኮሰችባቸው መርከብ ባሪያ የሚነግዱ መርከቦችን በተለይ ለመያዝ የተላከች የእንግሊዝ አባራሪ መርከብ መሆኗን ልጁ አያውቅም ነበርና ቤትሲ ከአባራሪዋ የእንግሊዝ መርከብ ሸሽታ ስታመልጥ ልጁም እንደቀሩት መርከበኞች ሁሉ ደስ አለው። መርከቧ ብትያዝ ኖሮ ግን ጨካኙ የመርከብ አዛዥ ስለፈጸመው ሕገወጥ የባሪያ ንግድ ይሰቀል ነበር። በዛቢያካ መርከብ ላይ ግን ማክሲምካ እንዳሰበው አንድም ጥይት ሳይተኮስ ቀረ። ሆኖም ከበሮ ሲመታና የአንደኛው መድፍ አዛዥ የሆነው ሉችኪንም አልፎ አልፎ ጎንበስ እያለ መድፉን ሲያነጣጥር ልጁ ፈዞ ተመለከተ። የመድፍ ተኩስ ልምምዱ ማክሲምካን አስደሰተው። ከልምምዱ በኋላ ሉችኪን ሻይ ስለሰጠው እንደዚሁ ተደሰተ። መጀመሪያ መርከበኞቹ ላባቸውን እያንጠፈጠፉና ስኳር ቀንጠብ እያደረጉ በስኒ ፉት የሚሉት ነገር ሙቅ ውሃ መስሎት በመደነቅ ያይ ነበር። ኋላ ግን ሉችኪን አንድ ስኒ ሻይ ከአንድ አንኳር ስኳር ጋር ሲሰጠው የሚጥም ሆኖ አገኘው።
2 ስኒ ሻይም እየጣፈጠው ጠጣ። ስለ መጀመሪያ መስኮብኛ ቋንቋ ትምህርቱ ግን ያንን 2 ማታ የቀኑ ሙቀት በረድ ሲልና ለማሰብ ሲመች ሉችኪን ሊያስተምረው ሞከረ። በእውነቱ ግን እምብዛም አልተሳካለትም ነበር። የልጁ ስም ማክሲምካ መሆኑንና የመምህሩ ስም ሉችኪን መሆኑን ለማስረዳት በከንቱ ያደረገው ጥረት ሁሉ ሌሎቹን መርከበኞች ጥቂትም አላስደነቃቸውም ነበር። ሉችኪን ምንም እንኳ መምህር ባይሆንም ቅሉ በትዕግስትና በእርጋታ ልጁን መጀመሪያ የተጸውዖ ስሞች በማስጠናት የመስኮብኛ ቋንቋ ሊያስተምረው በተቻለው ሁሉ ይደክም ነበር። በእውነቱ ችሎታ ያለውና እንዲህ ያለ ችግር ያልገጠመው ሌላ መምህር ቢያየው ኖሮ በቀናበት ነበር። ልዩ ልዩ ብልሃትና ዘዴ እየፈጠረ ያሰበውን ወደ ፍጻሜ ለማድረስ ታጥቆ ተነሳ። መጀመሪያ ጣቱን ወደ ልጁ ደረት እየጠነቆለ ማክሲምካ አለ። ኋላም ወደ ራሱ እየጠነቆለ ሉችኪን አለ። ይህም ዘዴ ምንም እንኳ ቢደጋግመውም ቅሉ ምንም አይነት ውጤት ስላላሳየ ጥቂት ራቅ ብሎ ሄድና ማክሲምካ ብሎ ተጣራ። ማክሲምካ ፈገግ አለ። ነገር ግን ምስጢሩ ሊገባ አልቻለም። ስለዚህ ሉችኪን ሌላ ዘዴ ፈጠረ። ከመርከበኞቹ አንዱ ማክሲምካ ብሎ እንዲጣራ አደረገና ሰውየው ሲጣራም ሉችኪን ራሱ በእርግጠኛነት ወደ ልጁ በጣቱ ጠንቁሎ አሳየ። እንዲገባውም የልጁን የሸሚዝ አንገት ይዞ በለዘብታ ነቀነቀው። ዳሩ ግን ምን ይሆናል? ልጁ በደስታ ብቻ ከት ብሎ ሳቀ። ሸሚዙን ይዞ የነቀነቀውም ጨፍር ማለቱ ነው ብሎ ፈጥኖ ተነሳና የሚያስደስት ጭፈራ ጀመረ። የሚመለከቱት መርከበኞችና ሉችኪንም ደስ አላቸው። ጭፈራውን ሲጨርስ መርከበኞቹ እንደተደሰቱ ገባው። ምክንያቱም አብዛኞቹ ጀርባውንና ትከሻውን እንዲሁም ራሱን ቸብ ቸብ እያደረጉና ከልብ እየሳቁ እንዲህ አሉት፣ ብራቮ ማክሲምካ ጉድ። ሉችኪን ልጁን ማስተማሩን ቢቀጥል ኖሮ ምን ያህል ውጤት ሊያስገኝ ይችል እንደነበር ለማወቅ አስቸጋሪ ነው። ሆኖም ማስተማሩን ሊቀጥል ሲል እንግሊዘኛ የሚናገር አንድ እጩ መኮንን መርከበኛ መጣና ነገሩን በብዙ በማቃለል የልጁ ስም ቦይ ሳይሆን ማክሲምካ መሆኑንና የወዳጁም ስም ሉችኪን መሆኑን በእንግሊዘኛ ቋንቋ ለልጁ ነገረው። ቀጥሎም አሁን ያወጣለትን ስም ያውቃል አለ ሉችኪን። እግዚአብሔር ይስጥልኝ ክቡር ጌታዬ አለ ሉችኪን በደስታ። በተቻለኝ ሁሉ ሞክሬ ነበር። ልጁ ብልህ ነው፣ ነገር ግን ላስረዳው አልቻልኩም። አሁን ይገባዋል፣ እስቲ ጠይቀው። ማክሲምካ አለ ሉችኪን። ትንሹ ልጅ ወደ ራሱ ጠንቁሎ አሳየ። አሁን ደህና ነው ክቡር ጌታዬ፣ ሉችኪንስ ማን ነው አለና ጠየቀው ልጁ። ልጁም ወደ ራሱ ወደ ሉችኪን በጣቱ ጠነቆለ። ሁለቱም ከት ብለው ሳቁ። ሌሎቹ መርከበኞችም እንዲህ አሉ፣ ይህ ልጅ ቀለም ሊገባው ነው። ከዚያ በኋላ ግን ትምህርቱ በቀላሉ ይካሄድ ጀመረ። ሉችኪን ወደ ልዩ ልዩ ዕቃዎች እየጠነቆለ ስማቸውን መጥራቱን ቀጠለ። ቃላቱም ድምጻቸው የውጭ ሀገር ቃላት ሲመስል ልጁ በቀላሉ ያስታውሳቸዋል በማለት ንባባቸውን በተቻለው ሁሉ ያጣመመው ነበር። የራት ደውል እስኪሰማም ድረስ ማክሲምካ አንዳንድ ቃላት መምህሩን እየተከተለ ይደጋግም ነበር። ጎሽ ሉችኪን ደህና ይዘሃል። በዚያ አኳኋን ኬፕ እስክንደርስ ድረስ ብዙ የመስኮብኛ ቃላት ሊያውቅ ይችላል አሉ ሌሎቹ መርከበኞች። እርግጥ ነው ኬፕ እስክንደርስ ድረስ 20 ቀን ያህል ይፈጃልና ጊዜ አለው። ማክሲምካ ደግሞ ብልህ ልጅ ነው አለ ሉችኪን። ማክሲምካ የሚለውን ቃል ሲሰማ ልጁ ወደ ሉችኪን ተመለከተ። ይኸዋ ስሙን ደህና አድርጎ ያውቃል። ና ውድ ወዳጄ ራታችንን ሄደን እንብላ። ከራት በኋላም ጸሎት ተደረገና አልጋ መታደል ጀመረ። ሉችኪን ልጁን በመርከቧ መድረክ ላይ አጠገቧ አስተኛው። ማክሲምካ በጣም አመስግኖ በደስታ መርከበኛ ፍራሹ ላይ ተጋደመ። ለአንገቱ ትራስና የሚለብሰውን ብርድ ልብስ ነበረው። ይህን ሁሉ የአልጋ ዕቃ ሉችኪን ያገኘው ከወዳጁ ዘንድ ነው። ማክሲምካ እንግዲህ ተኛ፣ ነገ በጠዋት መነሳት አለብን አለው ሉችኪን። ማክሲምካ እያንጎላጀ ማክሲምካ ሉችኪ ብሎ ከደጋገመ በኋላ እንቅልፍ ተጫነው። ሉችኪንም በተኛው ልጅ ላይ ካማተበ በኋላ ተኝቶ ባህል ያንኳርፍ ጀመር። እኩለ ሌሊት ሲሆን ከእንቅልፉ ተነሳና ሊዮንቴቭ ከተባለው መርከበኛ ጋር ወደ መድረኩ ላይ ወጥቶ የጥበቃ ሥራውን ጀመረ። ማንኛውም ነገር በሥርዓት መሆኑን ካዩ በኋላ እግራቸውን አጣምረው ተቀመጡና እንቅልፍ እንዳይወስዳቸው መጫወት ጀመሩ።
ስለ ክሮንሽታድና ስለ ድሮ የመርከብ አዛዦቻቸው ካወሩ በኋላ ዝም አሉ። ሰማህ ሆይ ሊዮንቴቭ አለ ሉችኪን በድንገት። ቮድካ ዘውትረህ ጠጥተህ አታውቅም? ኮስታራና ትጉ እንዲሁም መጠጥ የማይቀምሰው ሊዮንቴቭ ምንም እንኳ ሉችኪንን በመርከበኛነቱ ቢያደንቀውም ቅሉ አረቂ በመውደዱ ዝቅ አድርጎ ስለሚያየው እንዲህ ሲል በቁርጠኛ ቃል መለሰለት። ከቶ አልጠጣም። እርሶ ቀምሼ አላውቅም ማለትህ ነው? አልፎ አልፎ በዓመት በዓል ጊዜ አንዳንድ ብርጭቆ ጠጣለሁ። ነገር ግን ከዚህ አልፌ አላውቅም። የቮድካ ቀለብህን በገንዘብ የምትቀበለው ለዚህ ነዋ። ገንዘብ ነው ጠቃሚ ወዳጄ። ወደ ሩሲያ ተመልሰን ከሥራ ስንሰናበት ገንዘብ ሁል ጊዜ ሊያገለግለን ይችላል። እርሱስ እርግጥ ነው። ስለ ቮድካ የምታወራው ለምንድን ነው ሉችኪን? አንተ እድለኛ መሆንህን እያሰብኩ ነው። ሉችኪን ለጥቂት ጊዜ ያህል ጸጥ አለና በኋላ እንዲህ አለ። ስካርን ማዳን ይቻላል የሚባለው እውነት ነው? እንዲህ ሲሉ ሰምቻለሁ። በኮብቺክ መርከብ ላይ አንድ ዝቅተኛ መኮንን በምትሃት አንዱን ሰውዬ ከስካር አድኖታል። በዛቢያካም መርከብ ላይ ምትሃት የሚያውቅ ሰው አለ። ማን ነው? አናጢው ዛኻሪች ነው፣ ግን ምስጢር አድርጎ ይዘዋል። ለማንኛውም ሰው አያደርግም። አሁን አንተ መጠጥ ተዋለሁ ማለት ነው አለና ሊዮንቴቭ በቀልድ አኳኋን ጠየቀው። መተዌን እንኳን እንጃ፣ ነገር ግን ልብሴን ለመጠጥ መሸጤን ማቆም እፈልጋለሁ። ለምን በልክ ለመጠጣት አትሞክርም? ሞክሬ ነበር፣ ግን አልሆነልኝም ወንድሜ። መጠጥ ሳይቅጡ ይጠፋኛል። እድሌ ነው መሰለኝ። አእምሮ ብታጣ ነው እንጂ የእድል ጉዳይ አይደለም አለ ሊዮንቴቭ ኮስተር ብሎ። ወንድ ልጅ ራሱን መጠበቅ አለበት። የሆነ ሆኖ ዛኻሪችን አማክረው፣ ምናልባት ሳይረዳ አይቀርም። ግን አንተ የምትድን ሰው አትመስለኝም አለ በመቀለድ። እኔም አይመስለኝም፣ ምንም ነገር ሊያድነኝ አይችልም አለ ሉችኪን። ሊድን ባለመቻሉም ኩራት የተሰማ ይመስል ፈገግ አለ። ምዕራፍ 8 3 ሳምንታት አለፉ። ዛቢያካ ወደ ኬፕታውን ከተማ ተጠጋች። ግን ወደ ወደቡ ለመግባት አልቻለችም። ብርቱ አውሎ ንፋስ ቢጤ ነፍስ ስለነበር እንዳትገባ አገዳት። ንፋሱና ማዕበሉ ኃይለኛ ስለነበር ለመግባት መሞከር ከንቱ ድካምና ከሰል መጨረስ ብቻ ነበር። ስለዚህ የአየሩ ናት እስኪለወጥ ድረስ ዛቢያካ የነፋስ መውጠሪያዋን ጠቅልላ ማዕበሉ እያወዛውዛት ከወደቡ ርቃ ቆመች። በዚህ አኳኋን 6 ወይም 7 ቀናት አለፉ። በመጨረሻ የነፋሱ ኃይል ተቀነሰና መርከቧ ጭሷን ቡልቅ እያደረገች ወደ ኬፕታውን ወደብ አመራች። መርከበኞቹ ምን ያህል እንደተደሰቱ መግለጽ አያሻም። ሆኖም ከመርከበኞቹ አንደኛው ወደ ኬፕታውን በመድረሳቸው ካለመደሰቱም ሌላ መርከቧ ወደ ወደቡ ስትጠጋ ሐዘንና ሐሳብ እየተጫነው ሄደ። ይኸውም መርከበኛ ሉችኪን ነበር። ምክንያቱም ከማክሲም ካለመለየት ስላልፈቀደ ነበር። ምንም እንኳ ለመርከበኞቹ መጀመሪያ ባይመስላቸውም ቅሉ ሉችኪን ማክሲምካን በጥንቃቄ በያዘበት ወር ውስጥ ለልጁ ያለው ፍቅር እየጠነከረ ሄዶ ነበር። ትንሹ ጥቁር ልጅም በበኩሉ ለሉችኪን ያለው ፍቅር እንደዚሁ የጠነከረ ነበር። ሉችኪን ጎበዝ መምህር በመሆኑና ልጁም ብልህ ተማሪ በመሆኑ ሁለቱም ይግባቡ ነበር። ልጁ ጥቂት የመስኮብኛ ቃል በማወቁም መናገር ጀምሮ ነበር። ይበልጥ እየተዋወቁ ሲሄዱም ይበልጥ ወዳጆች መሆን ጀመሩ። ማክሲምካ አሁን 2 ሙሉ ልብስና 2 ሙሉ ጫማ፣ 1 ቆብና 1 የመርከበኛ ሰንጤ አለው። ብሩህና ደስተኛ ልጅ በመሆኑ መላው መርከበኞች ያፈቅሩት ነበር። ማክሲምካ ሁልጊዜ ከሌሎች ጋር አብሮ ገመድ በመጎተቱና በተቻለው ሁሉ በመርዳቱ ስራ ፈት መንገደኛ የማይወደው የሥራ ኃላፊ የጎሪች እንኳ ልጁን ይወደው ነበር። ወደ መርከቧ ጫፍ ፈጥኖ እንደ ጦጣ ከመውጣቱም ሌላ ማዕበል በተነሳ ጊዜ ጭራሽ አይፈራም ነበር። እውነተኛ የልጅ መርከበኛ ነበር። ጠባይ መልካምና ገር ስለነበረም የአገሩን ጭፈራ በመጨፈርና የአገሩን ዜማ በጠራ ድምፁ በማዜም መርከበኞቹን ያስደስታቸው ነበር። ሰው ሁሉ ወደደው። የእጩ መኮንኑ አሽከር አርቱሽካም ብስኩትና
ከገበታ የተረፈ ፍርፋሪ ዘወትር ይሰጠው ነበር። ማክሲምካ በጣም ይወደው ስለነበር በሄደበት ቦታ ሁሉ እንደ ትንሽ ውሻ ይከተለው ነበር። ሉችኪን ተረኛ ጠባቂ በሆነ ጊዜ ሁሉ አብሮት ዘበኛ ቦታ ሄዶ ይቀመጥ ነበር። ያስተማረውን የመስኮብኛ ቃላትም ለማጥናት በተቻለው ሁሉ ይደክም ነበር። በኬፕ ታውን ወደብ አጠገብ በሚገኘው ጥርብ ገደል ተቃረቡ። ዛቢያካ ፈጥና መጓዟን ቀጠለች። ወደ 6 ሰዓት ገደማም ወደቡ ጋር ደርሳ ትቆማለች። ቀኑ ብሩህና ፀሐያማ ጠዋት ነበር። ሉችኪን ግን ደስ አላለውም ነበር። መድፉን በትጋት ሲወለውል ማክሲምካም አጠገቡ ሆኖ ሲያስፈልግ ይረዳው ነበር። እንግዲህ ልንለያይ ነው ማክሲምካ፣ ኬፕ ታውን ያወርደዋል። ከአሁን ወዲያ ምን ታደርግልናለህ? ልጁ ስለ ወደፊቱ ጊዜ አስቦ አያውቅም ነበር። ሉችኪን የተናገረውም አልገባውም ነበር። ሆኖም የሉችኪንን የሐዘን ፊት በመመልከት ሉችኪን የተናገረው ቃል የሚያሳዝን መሆኑን ተረዳ። ስሜቱንና ሐሳቡን በፍጥነት ገልጦ የሚያሳየው አስደሳች ፊቱም በድንገት ሐዘን ለበሰ። አልገባኝም ሉችኪ አለው። እዚያ አውርደው ሊተው ነው ወዳጄ። እኔ መንገዴን እቀጥላለሁ፣ ማክሲምካ ግን እዚሁ ይቀራል አለው ሉችኪን። ልጁ እንዲገባውም በምልክት ሊገልጥለት ሞከረ። ልጁም ነገሩ ገባውና የሉችኪንን እጅ የሙጥኝ ብሎ ይዞ በልመና ድምፅ እንዲህ አለ። ወደ ወደብ አልሄድም፣ እዚሁ እቀራለሁ። ማክሲምካ፣ ሉቺካ፣ ማክሲምካ፣ እኔ የሩሲያ መርከበኛ ነኝ። አሁን። በዚህ ጊዜ ሉችኪን አዲስ ሐሳብ ተገለጠለት። የሩሲያ መርከበኛ መሆን ትፈልጋለህ ማክሲምካ? አሁን አለ ማክሲምካ ራሱን ደጋግሞ በኃይል እየነቀነቀ። በጣም ጥሩ። ለምን ቀድሞ አላሰብኩትም ነበር? ከሌሎቹ መርከበኞቹ ጋር ተነጋግሬ ሐሳቡን ባለቃችን በኩል ወደ ዋናው መኮንን እናቀርባለን። ከጥቂት ደቂቃ በኋላ ሉችኪን ከመርከበኞቹ ጋር እንዲህ ሲል ይነጋገር ጀመር። ጎበዝ፣ ማክሲምካ ከኛ መለየት አይፈልግም። ከኛ ጋር አብሮ መርከብ ላይ እንዲቀመጥ ፈቃድ እንጠይቅለት። ምን ይመስላችኋል? መርከበኞቹ በነገሩ የተስማሙ መሆናቸውን በደስታ ገለጹ። ስለዚህ ሉችኪን ወደ ሥራ ኃላፊው ሹም ሄደና የመርከበኞቹን ጥያቄ ለዋናው መኮንን ያቀርብላቸው ዘንድ ጠየቀው። ቀጥሎም እንዲህ አለው። እባክህ ጎሪች ሆይ ዋናውን መኮንን ለምንልን። ማክሲምካ ከኛ መለየት አይፈልግም ብለህ ንገረው። ኬፕ ታውን አውርደን ብንተው እምን ይገባል? ምን እንደሚደርስበትስ ማን ያውቃል? ኃጢአት ነው የጎሪች። ልጁ ታማኝና ደግ ልጅ ነው አይደለም? አሁን ነው። ጥያቄውን አቀርባለሁ። ማክሲምካ ንጹሕ ልጅ ነው። ብቻ ግን ዋናው አዛዥ በሩሲያ የጦር መርከብ ላይ ጥቁር ሰው እንዲገኝ የሚፈቅድ አይመስለኝም። ችግሩ ይሄ ነው። ይህ አያስቸግርም የጎሪች፣ ክርስቲያን እናደርገዋለን። ምን ማለት ነው? እኛ ቤተ ክርስቲያን እናጠምቀውና ከዚያ በኋላ ጥቁር ሩሲያዊ ይሆናል። አየህ? ሐሳቡ የጎሪችን ስለሳበው ጥያቄያቸውን ለዋናው መኮንን በቶሎ ለማቅረብ ተስፋ ሰጠ። መኮንኑም ጥያቄውን ሰማና እንዲህ አለ። ይህን ነገር ያሰበ ሉችኪን ይመስለኛል። ሉችኪን ብቻ አይደለም ክቡር ጌታዬ፣ የመላው መርከበኞች ጥያቄ ነው። እዚህ ወደብ ላይ አውርደን ብንተው የት ይገባል? ሰዎቹ በጣም አዝነውለታል። ያስፈልግ የክፍል ጠባቂ እናደርገዋለን ክቡር ጌታዬ። ደህና የልጅ ሰራተኛ ነው። ካጠመቅነው ደግሞ ነፍሱን እናድናታለን። ዋናው መኮንን ጉዳዩን ለበላይ አዛዡ ለማስታወቅ ተስፋ ሰጠ። የበላይ አዛዡ ጠዋት ሰንደቅ ዓላማ ለማውጣት ወደ መርከቧ መድረክ በመጣ ጊዜ ዋናው መኮንን መርከበኞቹ ያቀረቡትን ጥያቄ ነገረው። መጀመሪያ ጠቅላይ አዛዥ ጥያቄውን በቀጥታ እምቢ ለማለት አስቦ ነበር። ኋላ ግን በነገሩ አሰበበትና ምናልባት ስለ ራሱ ልጆች አስቦ ይሆናል አስተያየቱን ለውጡ እንዲህ አለ። ደህና ነው፣ ሊቆይ ይችላል። የነጂ ክፍል ጠባቂ እናደርገዋለን። ወደ ክሮንስታድ ስንደርስም አንድ ነገር እናደርግለታለን። በእውነቱ እዚህ መቆየት ከፈለገ በምን ምክንያት እናወርደዋለን። ሉችኪንም የልጁ አስተማሪ መሆኑን ይቀጥል። ይደንቃል፣ እንደሱ ያለ ሰካራም ሰው ልጁን በእንደዚህ ያለ ፍቅር ሲይዘው። ሐኪሙ እንደነገረኝ ልብሱን ላሰፍቶለታል። ማክሲምካ በመርከቧ ላይ እንዲቆይ መፈቀዱን በሰሙ ጊዜ መርከበኞቹ በደስታ ፈነደቁ።
ከሁሉም ይልቅ ይበልጥ የተደሰቱት ማክሲምካና ሉስኪን እንደሆኑ ግልጽ ነው። 7 ሰዓት ሲሆን መርከቧ በኬፕ ታውን ወደብ መልሕቋን ጣለች። በማግስቱ ጠዋትም የመጀመሪያዎቹ ተረኛ ጠባቂዎች ፈቃድ ተሰጣቸውና ወርደው ወደ ወደቡ ሄዱ። ከነዚህም ውስጥ ማክሲምካና ሉስኪን ነበሩ። አደራ ማክሲምካን ለመጠጥ እንዳትሸጠው ሲል ከመርከቡ ሲወርዱ የጎሪች እየሳቀ ተናገረ። ነገሩ ቆረቆረውና ሉስኪን እንዲህ ሲል መለሰ። ምን ይታወቃል፣ ምናልባት በማክሲምካ ምክንያት ሳልሰክር መለስ ይሆናል። ምንም እንኳ ጥንብዝ ብሎ ቢሰክርም ለመጀመሪያ ጊዜ ልብሱን እንደለበሰ ተመለሰ። በዚህም መርከበኞቹ ሁሉ ተደነቁ። ማክሲምካ ወዳጁ ሉስኪን አለቅት ሲጠጣ ተመልክቶ ኖሮ ወደ ሌላ መጠጥ ቤት እየሮጠ ሄዶ የመስኮብ መርከበኞችን ስለጠራ ተሸክመው ወደ መርከቧ ላይ ያወጡት። ማክሲምካም ካጠገቧ አልተለየም ነበር። ሉስኪን ተሸክመው ሲወስዱት እንዲህ እያለ ይለፈልፍ ነበር። ማክሲምካ የት ነው? ማክሲምካን አምጡልኝ። ለመጠጥ አልሸጥኩትም። የልብ ወዳጄ ነው። ማክሲምካ የት ነው? ማክሲምካን አጠገቡ ቆሞ ባየ ጊዜም ጸጥ አለና እንቅልፍ ወሰደው። ከአንድ ሳምንት በኋላ ዛቢያካ ከኬፕ ታውን ተነስታ ሄደች። ማክሲምካም ወዲያው ክርስትና ተነስቶና ተጠምቆ የመጠሪያ ስሙ ማክሲምካ፣ የአባት ስሙ ከመርከቧ ስም ተወስዶ ዛቢያኪን ተባለ። ከ3 ዓመት በኋላ የ14 ዓመት ጎልማሳ መርከበኛ ሆኖ በዛቢያካ መርከብ ላይ እንደሆነ ወደ ክሮንስታድ ደረሰ። በእጩ መኮንኑ በፔቲያ ብርታትም ማንበብና መጻፍ ቻለ። ጠቅላይ አዛዥም የሰጠውን ተስፋ በመፈጸም በክሮንስታድ የአስታማሚዎች ማሰልጠኛ ትምህርት ቤት ቦታ አገኘለት። ሉስኪን ከባህር ኃይል ተሰናብቶ ለማክሲምካ ሲል በክሮንስታድ ውስጥ ለመኖር ተቀመጠ። ማክሲምካን ለማሳደግም ከልቡ ይደክም ጀመር። በማክሲምካ ምክንያት ለመጠጥ ልብሱን መሸጡን ግፍ አድርጎ ትቶ በልክ መጠጣትን ተማረ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ